ይሄ 3 ዓመት ከ10 ወር እንዴት እንደነበረ እሷ ትነግረናለች። ቀጥይልኝ። ከዛ በቃ እንደዛ ስትለኝ እኔ መስራት ስለፈለግኩኝም ቤተሰቦቼም የድሃ ቤተሰብ ስለሆንኩኝ ሰርቼ እነሱም እኔም እቀየራለሁ እነሱም እለውጣለሁ ብዬ አስቤ ስለሄድኩኝ ጨክኜ ይሄን አክል ጊዜ ሰራሁኝ። ሰርቼ መጨረሻ ላይ ቀኔንም ሳይደርስ ሰዓቴንም ሳይደርስ እኔም እሄዳለሁ ብዬ ሳላስብ ከዚች ሴትዮዋም ተጣላሽ ብላም ጨርሰናል። እሷ ከተጣላ ቆይቷል እኮ በጣም ቆይቷል ልጅቷ ማለት ነው። አሁን እሷ ጋር ተጣላች ከእሷ ጋር ነው አውጥቼ ያሳፈርኳት የምትለው ማለት ነው። ተጣርተን በቃ እንደ ሰራተኛ እንደሚጋጭ በቃ ካልሰማሽኝ እኔ ያለችኝን ሳስረዳሽ ካልሰማሽኝ ብዬ እኔም ትቻለሁ እሷን ትተዋለች። ስራችን እንሰራለን ሁለታችንም ማለት ነው። እሱንም ከ2 ዓመት ብቻ ሲሰራ አሁን ነሐሴ ላይ ነው ያመጣቻት ማለት ነው። እሷን ሰራተኛ ስለምንጂ እሷ ልካታለሁ ብላ ስላለች እሺ ብዬ አስለመጋት ለመጥኳትን እሷ ካልተዋጠላት ካልሰማችኝ ብዬ ተውኳት። ኖርማኒ ቁጫን እየሰራን እያለ በማታ 8 ሰዓት ከሆነ በኋላ ኪችናችን ማነው ፍሪጃችን ምናምን አጸዳለሁኝ ልንወጣ ማለት 9 ሰዓት ነው የምንወጣ 8 ሰዓት ሆኗል እያጸዳን ነው። ስናጸዳ እና ያለችኝና ጠራችኝ ወጥ እና ይብላሻለች አለችኝ። ያቺ ልጅ አወጣችኝ። እኔማ በቃ ምን ሰዓትም ስለደረሰ ወደ ቤት መስሎኛልና የሚሄደው ማለት ነው። ከዛ ወጣሁኝ ሄድ ልብሶቼ እንዳለ ሜዳ ላይ ዝርግፍ አድርገዋለች። እነሱም ሰው አለች መሬት ላይ። ከዛ ምንድን ነው እላታለሁኝ። ይሄ ሁሉ ልብስ ከየት አመጣሽ ነው ምናምን። ከኢትዮጵያ ስመጣ ያመጣሁት ነው። ከየት አመጣለሁኝ? ማሚ አንቺ ያልገዛሽልኝ አንቺ ያልሰጠሽኝ ነገር እኔ ከየት አመጣለሁ ብዬ ስላት፣ እናንተ ኢትዮጵያውያን እንደዚህ ብትደረዱ እንደዚህ ብታረጉ ብትከባከባችሁ ምን ብላችሁ እኔ እንደዚህ አይነት ሰዎች አጋጥሞኝም አላውቅም። የኢትዮጵያን መርዳትም ማሰራትም አይቻልም ነበር አይሆንም ነበር እነዚህ ብላ ምን ጭቅጭቅ አላሰሰድብኝ። ልብስሽን ሰብስበሽ ኮቶቶች ሰብስበሽ ሻንጣሽን ውስጥ አድርገሽ ሂጂ አሁን ሀገርሽ ነው የምሸኝሽ አለች። እንደዛ ስትለኝ እሺ ያልኩኝ። በቃ ምንም ማድረግ አልችልም እኔ ከሷ ጋር መነጋገርም ስለማልፈልግ አልፈልግም። ተነጋግሬ ምንም ማገኘው ነገር የለኝም። ከዛ ይኸው ጨርሼ መጥቻለሁኝ። ፓስፖርትሽን ሁሉም ነገር ወረቀቱን አጽፌ ቲኬትሽን ማስቆርጫ አምጥቻለሁ ብላ ፓስፖርቴን አይቼው ከዛ ከይኮን ጀምሮ ይሄ አይዲ ካርድ የሚል ፓስፖርት የሚል አይቻቸውም አላውቅም። አውጥታ ይዛ አሳየችኝና ይዛኝ ወደ ኤርፖርት በታክሲ ይዛኝ ሄደች። ልክ በሩ ጋር ገባሁኝ። ይሄው ከዚህ መንገድ ነው ከዚህ በር ነው የሚገባው ምናምን አለችኝ። በሩን አሳየችኝ። እኔ ወደ ውስጥ አትገቢም እንዴ ከዚህ በኋላ መግባት አይቻልም አለች። ከዚህ በኋላ መግባት አይችልም ስትለኝ ሰዎቹ የሚሄዱ ዝም ብዬ አበሻ የሚባልም አልነበረም ሲጀመር ማለት እንዴት መንገዱ ላይ ማለት እነሱ የሚያረጉትን እያረኩኝ ሄድኩኝ። ከዛ እንትኑ መጣ ማን ነው ሚኒባሱ መጣ። ሚኒባሱ ሲመጣ እኔ አየርፖርት ነው አየር ነው ማቀው ሌላ ነገር ማቅ ነገር የለም። አየሩን ስጠብቅ አየሩን የለም ሲኖር ወደ እንትኑ ስገባ ገባሁና ውጥት አልኩኝ ድጋሚ ማለት ነው። ውጥት አልኩና ግቡ ብሎ የሚያስገባ እንትን ውስጥ የሚያስገባ እንትን ልጅ አገኘውና ይሄን ነው የሚሄደው ምናምን አልኩት። በእንግሊዝኛ ትንሽ ነው እንግሊዝኛ መሞክረው። ከዛ ስለው ችግር የለም ኤርፖርት ነው ግቢ ያለኝ በአማርኛ ማለት እግዚአብሔር ይስጠው። ግቢ ሲለኝ አይ ይሄ ነገር ካለማ ብዬ ተያይዤ አንድች ሰው እንዲህ ቁጭም አላልኩም። ወንበሮቹ ላይ እንኳን ፈርቻለሁ። እንዲህ ቁጭ ቆሜ ነው ሻንጣዬን እንደዚህ ይዤ ቆሜ ወደ ኤርፖርት ይኩኝ። ስገባ ማንም ሰው አላገኘውም። ቀጥ ብዬ ገባሁኝ። ተሳፈርኩኝ። ኢትዮጵያ መጣሁ። ከኢትዮጵያ ከመጣሁ በኋላ ነው እንደው በቃ ወዴት ብዬ ነው የሚሄደው ብዬ የመጣሁት። አየህ ማን ታክሲ ውስጥ ሆነን ማለት ነው። ማሚ አልኳት፣ ማሚ ጋር ደወልሽላት ማን ይቀበለኛል አልኳት። እኔ ሌላ ማውቀው ስልክ የለኝ ደውዬ ሰውን አልጠራ። ማስታወሻ የለኝ ማስታወሻዬን ወሰደችብኝ ጣለችው። ማን ጋር ብዬ ደውላለሁ? ማንም ጋር የምደውል ሰው የለኝ። ማሚ ጋር ደወልሽላት እንዲህ አልኳት። ስላት አዎ ደውዬላታለሁ አለች። ስመጣ እሷ የምትባል ሴትዮ አላወቀችምም የለም አልደወለችም። ብቀመጥ የለም። ተነሳውና ሄድኩኝ። ውጭ ወጥተሽ እንትን አድርጊ ታክሲዎች ይዘሽ እዛ ቤተሰብ ካለሽ ቤተሰቦችሽ ጋር እንትን ይብሻል ይከፍሏቸዋል። ችግር የለም እዛ ካላደረስኩሻቸው ብራቸው ጋር ሰጥሻቸው ስለማይመለሱ ግቢ ሂጂ አሉኝ እና አገዙኝ። ሻንጣዬን ይዤ ወደ ታክሲ ወስዶ አሳዩኝ። ታክሲው ደግሞ ከእንትኑ ወደ ውጭ ነው ታክሲ የሚያዘው አላውቅም እኔ። ከዛ ወሰዱኝ። ታክሲ ሰውዬው እግዚአብሔር ይስጠው ረዳኝ። እቤት ድረስ ፈልጎ ሰፈር በዚህ ጋር ግባ። ሰፈሩ እንዳለ ተበላሽቷል። ኢትዮጵያ አሁን የማያውቀው ያኔ የወጣው ሰዓትና አሁን ሰዓት የተለየ ነው። ምገባበት መውጣበት በሮች ደግሞ ስመጣ ደግሞ ቤት አክስቴ ልጆች ያሉበት ቤት ሁሉም ሰው ቀይሮ ወጥቷል ቤታቸው ማለት ነው። መንገድ ዳር ስለነበሩ መንገድ ጠፍቶ ገብቶባቸዋል። እንደዚህ እንትን ብሏል። ሌላ ቦታ ቀይሯል። ምገባበት አጣሁኝ። አንድ ልጅ አገኘሁኝ። ስልኳን ሰጠችኝ። እንድደውልልሽ ስትለኝ በቃ ደውይልኝና አገናኛልኩ። ደወልኩለት መጣ። ከታክሲው ጋር ሂደን ሻንጣዬ ያዝኩ። ሻንጣዬ እሱ ቤት አስገባሁኝ። ከሱም ጋር ተመልሰን ሂደን ባንክ ቤት ሂዶ የራሱ ብር አውጥቶ ማነው የወንድሜ ምስት ብር ላኪ ብሎ ደውሎላት ብር ልልካ አስገብታ
አውጥቶ ሰጥቶ ሰውዬው ሸኘልኝ። ከዛ በኋላ ቤት ሳልሄድም እሷ እንዲህ አድርጋ ሸኘችኝ። ደውላልሽ አልነበር ለምን አልመጣሽም ለምን አልወሰድሽኝም ብዬ ስል በፍጹም አልደወለችልኝም። እንደውም አልደረሰችም ወይ አንቺ ጋር ብላ አልደወለችልኝም። ምን ሆና ነው እኔ በእጅ አውጥቼ የሰጠኋት እንዴት አውጥታ እንደዚህ ተስሪያለች ብላ በሰዓቱ እሷም ተናዳ ተናገረች። ስትናገር አዎ እህቴ ጋር ወንድሜ ሚስትም ጋር ደውዬ ስጠይቅ ብሩንም ለምን ጠይቀሻል ወይ ደሞዝሽ እኮ በትክክል አልገባም ይሄና ከዲ 4 ወር ደሞዝ አለሽ ደሞዝሽ ተሰጣሽ ነው ወይስ እንዲህ ነው የላከችሽ ምናምን ስትለኝ አይ አልነገረችኝም ደሞዝሽ ሁሉም አስገብቻለሁ እሷም ትቀበልሻለሁ ብላ ነው የላከችኝ አላከችም እንዴት አዎ ቀጥ ብዬ እሷ ጋር ሄጄ እሷን ተናገርኳት እሷ ደግሞ ምንም እንዳትናገር እኔ ጠይቃለሁኝ ጠይቄ ደግሞ ብርሽ እንዲሰጥሽ አደርግሻለሁ አለች 3 ቀን ሰጥቷል ዛሬ ካልሰጠሽኝ አለም ሚዲያ የፈለግሽው ቦታ ሂጄ እከሳታለሁኝ አንቺንም እከስሻለሁኝ አሰጪኝ ብሬን አልኳት ከዛ በኋላ እንደዚህ ሚዲያ ላይ እንደው እንደሚናገርም አላውቅም ነበር ከዛ በኋላ ነው እንትን ሳጣራ እኔ ኢትዮጵያውያን ሆነ ሰው እንደዚህ እንዴት አረገኝ ብዬ ሳለቅስ ያየ ሰው ነው ወደ እናንተ ያገናኘኝ እግዚአብሔር ይመስገን ምንም ነገር አላጣሁም ሁሉም ነገር እንዳገኘሁ ነው ያሰብኩት ማለት ነው እግዚአብሔር ማታ ማታ አልተኛ የደም እንባ እያነባሁ ነው ማድረው ማለት ነው አሁን ብታይ ከዚህ በኩል አንድ ጎኔ ውሃ አልጠጣ አልተኛ ኩላሊቴ አሞኝ ማለት ነው እግዚአብሔርን እሺ ሀቡ ኢትዮጵያ ያለችውን ሴትዮ ይሰማላ ኢትዮጵያ ያለችውን ሴትዮ የአራት ወር ደሞዝ አለኝ ያልሽው ያልተከፈለ 4 ወር ደሞዝ አለኝ ይኸውልሽ በ10 ሺህ እየተከፈላት ወራዊ ደሞዝ ግን ያልተከፈለ የ4 ወር ደሞዝ አለኝ በቀደም ሄደሽ የጠየቅሻት የ4 ወር ደሞዝ አልተከፈለ የ4 ወር ደሞዝ አልገባልኝም እና ጠይቂኛለሽ ወይ አንቺ አሁን ያንን አይደለም የጠየቅሽው ግን ያሁን የ4 ወር ደሞዝ ነበር ያኛው አልጠየኩም የ4 ወር ደሞዝ አላከችልኝ ለምን ሳልልክልኝ ላኩ አየሽ 10 ሺህ ብር እየተከፈላት እንኳን የ4 ወር ደሞዝ ያልተከፈለ አላት ማለት ነው በጣም ነው እንትን በጣም ከሚገርመው ነገር አንዱ የማስታወሻ ደብተሯን የግፍ ጥፋት ማስታወሻ ደብተሯን ራሱ ወሰደችባት ማንም ጋር ደውላ ማንም ኤርፖርት እንዳይቀበላት ማንም ጋር አስደውሉኝ ብላ እንኳን ኤርፖርት ስልክ እንዳታስደውል ማስታወሻ ደብተሯን ልትሸኛት ስትል ወደ ሀገሯ ልትሰዳት ስትል በርብራ የሰረቀችው ነገር ካለ ብላ በርብራ ምንም ነገር የለም ከኢትዮጵያ ያመጣችው ልብስ ነው ያላት ማስታወሻ ደብተሯን ቁጥሮች የተጻፉበትን ወሰደችባት የግፍ ግፍ ለማንም እንዳሳፈረቻት አልተናገረችም ኤርፖርት የሚቀበላት ሰው እንዳይ ነው እጇ ላይ 5 ሳንቲም የለም የዱባይ ብር አይታካል ዱባይ ውስጥ 3 ዓመት ከ10 ወር ስትሰራች እህታችን የዱባይ ብር ምን አይነት እንደሆነ ከለሩ አይታጣቅም እንደገና እረፍት ወጥታ አታውቅም እንኳን እረፍት እንኳን ቤተክርስቲያን ሄዳ ልታውቅ እንኳን እረፍት ልታውቅ ሰው አይታ አታውቅም እንደገና የምታሰራት 10 ምናምን ሰዓት ነው የምትተኛው ከሌሊቱ 2 ሰዓት ተኝታ ከሌሊቱ 5 ሰዓት ነው የምትነሳው 3 ሰዓታት በኢትዮጵያ ከሌሊቱ 8 ሰዓት ተኝታ በኢትዮጵያ ከሌሊቱ 11 ሰዓት ነው ተነስታ ምግብ ቤት የምትከፍለው ማር ቤት ውስጥ ነው የምትሰራው ሰው አይታ አታውቅም ሰው እንድታይ አይፈቀድላትም ለምን የሚደርስባትን በደል ለአንድ ኢትዮጵያዊ ብትናገር ያ ሰው ድምፅ ሆኖ እንዳያወጣው ጉዳዩ ጉዳቸውን እንዳይወጣ ማለት ነው አሁን ግን ይኸው ጉዳቸው ነው በኢትዮጵያ 10 ሺህ ብር ነበር ስትከፍላት የነበረው አሁን ሬስቶራንቱ ለዚህች እህታችን ለርስቲ 47,000 ድርሃም ሊከፍላት ይገባል በየወሩ 1,000 ድርሃም ምክንያቱም የሚከፍሏት 250 ድርሃም ነበር የሬስቶራንት ደግሞ አስተናጋጅ ትንሹ ደሞዙ 1,250 ነው ሲከፈላት የነበረው 10,000 ብር ነው 10,000 ብር ደግሞ 250 ድርሃም ማለት ነው ስለዚህ 1,000 ድርሃም ይታለ 1,000 ድርሃም ሲባዛ በ3 ዓመት ከ10 ወር 47,000 ድርሃም ይከፍላት ይገባል ሬስቶራንት ያ እኔ አቡ በጣም ካስገረመኝ ነገር ልንገርሽ እኔ አንዳንድ የድሃ እንባ ይፈርዳል የሚባለው አሁን እች ልጅ ፈልጋ የሄደችው የ4 ወር ደሞዟን ጥየቃ ነው በጣም አላ የክፋታቸው ክፋት የ4 ወር ደሞዝ እንኳን ቢሰጧት እች ልጅ አትጠይቅም ግን የራሳቸው ስራ ጣልቃ ልግባ ችግር እሷ የ4 ወር ምናምን ነገር የሚል ነገር ጥያቄ ምናልባት ከአንተን የሰማ ነው እንጂ እኔም አውርቻታለሁ እሷ ስትጠይቅ የነበረው ዛሬም አውርቻታለሁ ከመጀመሪያው ጀምሮ የልፋቴን ድካሜን ሀቄን ፈልጉልኝ ነው እንጂ ያለችው የዚህን ወር የዛን ወር ያለችው ነገር የለም ምናልባት ነገ ተነገ ወዲያ መጥተው የ4 ወር ጨምረን
የ10 ወር የ20 ወር እንክፈል ቢሉ ግማሹን ለማለት ነው። እና አንዳንዴ ሚዲያ ላይ ነው ያላችሁት፣ በራሳችሁ ሀሳብ እንደፈለጋችሁ እንዳትናገሩ። ሁለተኛ ቅድም ስናገር ሰምተሽኝ ከሆነ ያንቺን መብትና ያንቺን ፍትህ እየጠየቀ ያለው የኢትዮጵያ ሕዝብ ነው። እዚህ ያለው ይሰማል። አዎ ተስፍዬ ይሰማል። የእሷ እየሰማችን ነው። ያንቺን ፍትህ እየጠየቀ ያለው እዚህ ያለው 46,600 ሌላውም በየኮመንቱም በየምኑም ፍትህ ለርስቲ እያሉ እየጠየቁ ነው። ሀቋን ሊመለስ ይገባል እያሉ ነው። ስለዚህ የእነዚህ ሰዎች አንድ ላይ ነው ፔቲሽን እየጠየቅን ያለ ነው። መቅረብም ያለበት ያለው ሙሉ መረጃ በሙሉ እዚሁ የኢትዮጵያ ሕዝብ ድምፅ የሆነች ቀጥል ተስፋ የሚዩት አረኳትኝ። እሺ ድምፅ የሆነች ሕዝብ ጋር ነው። የአንቺን አቅየ ባለቤትነት ስሜት የዚህ ሕዝብ በሙሉ ድምፅ ነው እና ለብቻሽ የምትደራደሪው ነገር ቢደወልሽ የምታወሪው ነገር ሊኖር አይገባም የሚለውን ነው ለማንሳት የፈለኩት። ያላስ የ3 ወር እንግዲህ የ3 ዓመት ከ10 ወር ስለሆነ 3 ዓመት እንግዲህ 1 ዓመት 12 ወር አለው። 3 ባዛባ 36 የ10 ወር ደግሞ አለው። ስለዚህ ምን የሚጠየቀው ከዛም በላይ ደግሞ የአንቺ ላይ የደረሱ ግፎች አሉ፣ የተነፈግሻቸው መብቶች አሉ። በአግባቡ ቤተሰብ ማግኘት፣ በትክክሉ የሰው ልጅ እንግዲህ የተፈጥሮ ሕግን በጠበቀ በጊዜ መጸዳዳት፣ ጥሩ እረፍት ማግኘት፣ እነዚህ አይነቶችንም በሙሉ ስለምንጠይቅ ከማንም ሰው ጋር የምታወሪው የምትነጋገሪው ነገር እንዳይኖር እዚህ ውስጥ ደግሞ ለሆዳችሁ ብላችሁ የምትገዙ ሰዎች ካላችሁ መጨረሻውን እንግዲህ የምታዩት ይሆናል። ኒውትራል ሆናችሁ ራሳችሁንም እዚህ ጋ ያላችሁ ምናልባትም ምን ይፈጠር ይሆን ብላችሁ የምታዩም መጨረሻውን እንግዲህ ሁላችንም እኛም የያዝነው ጉዳይ ስለሆነ ውጤቱን በቅርቡ የምታዩት ይሆናል እና ጉዳዩን እስከ መጨረሻው ድረስ እንሄዳለን የሚለውን ነው እና ለ4 ወር ጠይቃ ለ5 ወር ምናምን የሚል ነገር የለውም። የልጅቷም የጠየቀችው የራሷን የሀቋን የለፋውበትን ነው ብላ እኔንም ስታወራኝ የነበረው ሀቡንም ስጠይቅ የሰማሁት እሱ ነው እና የምንናገረውን ነገርም እያየን እንድንናገር ነው። አመሰግናለሁ። ያ ኦንላይን ላይ ያለ ነው፣ ላይቭ ላይ ያለ ነው። እያንዳንዱ የምንናገረውን ነገር ሪስፖንሲቢሊቲ ወስደን ኃላፊነት ወስደን አገናዝበን ነው መናገር ያለብን። እቺ ልጅ የ3 ዓመት ከ10 ወር ደሞዝ ነው የሚያስፈልጋት። እየጠየቀች ያለችው ላቧን ሀቋን ነው። እናም እሷ ብቻ አይደለችም፣ 2 ሰራተኞች እዛ ውስጥ አሉ። አንደኛዋ ሰራተኛ በውሸት እንድትመሰክር ተደርጋለች፣ በጉልበት ማለት ነው፣ በማስፈራራት። ስለዚህ ፍትህ እንጠይቃለን ለእህታችን ርስቲ። እንደገና ደግሞ ርስቲ አንድ ነገር ልንገርሽ፣ ይሄ ጉዳይ አሁን የህዝብ ጉዳይ ሆኗል። ብቻሽን መወሰናችን። ማንም ሰው ደውሎ ሊደራደርሽ ቢሞክር እንዳታናግሪ ማንንም ሰው። እኔ ማንም ሰው ቢደውልኝ ማንም ሰው አላናግርምም፣ ከእናንተ አልወጣምም፣ ከህግም አልወጣም። በቃ እኔ እናንተ እንደምታረጉኝ ብቻ ነው ቁጭ ብዬ የምጠብቀው። በጣም ጥሩ። ማንም ሰው ደውሎ ሊደራደርሽ ቢሞክር ማንም ሰው በዚህ ጉዳይ ማንንም አላናግርም። አለቀ። ስልክሽን ለማንም እንዳሰጪ፣ ከማንም ጋር እንዳታወሪ። ጉዳዩ በህግ ተይዟል። የህጉን መጨረሻ እኛም ተለው ለህዝብ እናሳያለን። በተረፈ ግን ጋይስ ልጅ እርዳታ ያስፈልጋታል፣ እገዛ ያስፈልጋታል። በህግ ስትሄዱ በነፃ አይደለም ህግ የሚሰራው፣ የሚከፈሉ ክፍያዎች አሉ። ስለዚህ እባካችሁ ሁላችሁ ያቅማችሁን እናግዛት። አሁንም ደግሜ አካውንት ነንበሯን እናገራለሁ። በፊደል አማርኛ ቀላቅላችሁ ፊደል አካውንቷን ኮመንት ላይ ጻፉላት ፕሊዝ። ብዙ መልካም ደግ ሰዎች አሉ ሊያግዟት የሚችሉ እና አካውንት ነንበሯን አስቀምጡ ፕሊዝ። ወንድሜ አብዲ አካውንት ነንበሯን ተናገር። እሺ ርስቲ አካውንት 1000 በአማርኛ ጻፉት፣ ከታች ኮፒ ፔስት እያደረጋችሁ ትንበሉት። 1069 59 91 83 9 ርስቲ ማን ነው? ሸዋርቅ ርስቲ ሸዋርቅ 1069 59 91 83 9 ርስቲ ነገር አትቸኩል እያሉ ነው ኮመንት ላይ። ቀስ ብለህ ንገራቸው አንዳንድ ፊደል። እሺ
እሺ እሺ። 1000 ጎተት አድርገው። እሺ 69 59 91 83 9 ርስቲ ሸዋርቅ። አንድ ልድገምላችሁ፣ ጻፉት በአማርኛ 1069 59 91 83 9። በነገራችን ላይ ርስቲ የአንድ ልጅ እናት ናት። ያው ብዙ እንደሰማችሁት ነው ታሪኳን ምናምን ነገር። ያው እርዳታ ያስፈልጋታል ካለችበት አሁን እኔ ጋር ለመምጣት ራሱ በሞተር ደርሶ መልስ 540 ብር ምናምን ያስወጣታል። ካለችበት ከተወለደችበት እኔ እስካለሁበት እስክትመጣ ድረስ 540 ብር ያስወጣታል። ስለዚህ እገዛ ያስፈልጋታል። ያው ልጇም አለ። ቢያንስ 4 ዓመት ቁጭ ብላ ነው የመጣችው። ቤተሰብ አላት። ብዙ ነገር ይፈልጋል። የእኛ ሰው ታውቁታላችሁ። ስለዚህ እገዛችሁ ያስፈልጋታል። በተቻላችሁ አቅም ያላችሁ ትብብር አድርጉላት ነው የምንለው። አካውንቷ 1069 59 91 83 9 ርስቲ ሸዋርቅ። በቃ ጽፈውታል፣ አብዛኞቹ ጽፈውታል ኮመንት ላይ። እሺ እናመሰግናለን። 30 ደቂቃ ነው የቀረን የውዝዋዜ ውድድራችን ሊጀምር። ጋይስ ሼር አድርጉ። ያልሰሙ ዛሬ እንደሚጀመር ያልሰሙ ውዝዋዜ ብቃት ያላቸው እንዲመጡ ንገሯቸው። አስገቡኝ የምትል ልጅ አለች። 30 ደቂቃ ነው ያለን። አይድል ሊጀምር ነው። የውዝዋዜ ውድድራችን ሊጀምር ነው። እዚህ ጉዳይ በደንብ አውቃለሁ ያለች እኔንም ሜንሽን እያደረገች የምጽፍ ልጅ አለች። ምናልባት ተስፍዬ አስገባት። ሳባት አንዴ ሙዲ ቆይ ያው ሰጥቼ ካለው ሳባት ተስብዬ ተጻፍ እስቲ እንደቀደሙ ሜንሽን ተጻፈ። ስለዚህ ጉዳይ በደንብ አውቃለሁ ያልሽው ልጅ ጻፊ ምናምን ነገር አሁን አልታየዋትም። በተደጋጋሚ ስስት ነበረ። ላግዛት የምትሉ ላግዛት እያለች ነው። አንዷ እኮ ይኸው አካውንት ነንበሯ አግዣ ተማሪ አካውንት ነንበሯ ይኸው ኮመንት ላይ እየተጻፈ ነው። ድገመው አብዲ፣ አካውንት ነንበሯ እንድገመው። እሺ አካውንት ነንበሯ ርስቲ ሸዋርቅ 1069 59 91 83 9 እቺ የምታያት እህታችን ርስቲ ሸዋርቅ ትባላለች። ዱባይ 4 ዓመት የሞላት 2 ወር ነው የቀራት። ኦልሬዲ 3 ወር ከ10 ወር ማለት ነው።
ሲከፈላት የነበረው በኢትዮጵያ 10 ሺህ ብር ነበር ሲከፈላት የነበረው። አሰሪዋ ደግሞ ኢትዮጵያዊ ናት። ኢትዮጵያዊ ሆና ለኢትዮጵያዊ ሰራተኛ በወር 10 ሺህ ብር ነበር ስትከፍላት የነበረው። በኢትዮጵያ 10 ሺህ ብር የ3 ዓመት ከ10 ወር ደንጎዝ ማለት ነው። አስቡት። ስለዚህ ብዙ በደል የደረሰባት እንደሰማችሁት፣ ምናልባት ያልሰማችሁም ካላችሁ አቡ ጋር ሪከርድ ይኖራል እርግጠኛ ነኝ። ቪዲዮ ሰርች ቪዲዮ ሰርች ዶክተር ሀቢባ በሚል አካውንቴ እየገባችሁ ቪዲዮን ሁላችሁም ሼር ዲዩት ሪፖስት የማድረግ የዜግነት ግዴታ አለባችሁ። የዜግነት ግዴታ ሁሉም ይህን የሚቃወም ሁሉ ሀቀኛ የሆነ ሁሉ ገብቶ ሼር ዲዩት ሪፖስት ያደርግ። ቪዲዮ ሀቅ ጋር የሚቆም በደልን ግፍን የሚቃወም ሁሉ ገብቶ ሼር ዲዩት ሪፖስት ያደርግ። አሁን አይደል ስፖንሰር ሊያ ስፖንሰር ናት። ሌላም ፕሮግራሙ አልጀመረም። ቆይ ፕሮግራሙ ሊጀምር 23 ደቂቃ ይቀረዋል። ከ23 ደቂቃ በኋላ የውዝዋዜ ውድድር ፕሮግራማችን ይጀምራል። ይህንን ውድድር ለመወዳደር የሀበሻ ልብስ መልበስ ግዴታ ነው። ህጉ አንደኛ እንደገባችሁ 5 እስከምቆጥር ቪዲዮ ታበራላችሁ። ዛሬ የመጀመሪያ ቀን እንደመሆኑ መጠን ዛሬ የሀበሻ ልብስ ያለበሰ የባህል ልብስ ያለበሰ ሰው አንደርስታንድ እናደርገዋለን። የመጀመሪያ ቀን እንደመሆኑ መጠን ከሳምንት ጀምሮ ግን ግድ ነው። በኢትዮጵያ ከምሽቱ 1 ሰዓት ቅዳሜ የውዝዋዜ ውድድራችን ጀምሯል። ቀኑ ተቀይሯል። ከአርብ ወደ ቅዳሜ ተቀይሯል። ሰዓቱ ከምሽቱ 3 ሰዓት የነበረው አብዛኛው ተወዳዳሪዎች ከኢትዮጵያ ስለሆኑ ባንክሽ ሀቢባ በጣም እየመሸብን ነው፣ ኔትወርክ እየተቸገርን ነው እና ትንሽ ሰዓቱን ወደዚህ ብታደርጊልን ብላችሁ በጠየቃችሁት መሰረት አስተያየታችሁን ተቀብዬ ከምሽቱ 3 ሰዓት የነበረውን ወደ ከምሽቱ 1 ሰዓት አድርጌዋለሁኝ። የገንዘብ ሽልማት አለው። ከ1 እስከ 3 የወጡ የገንዘብ ሽልማት ያደርግላቸዋል ቤቱ። እኔ ከስፖንሰሮች በማገኘው የገንዘብ ሽልማት አደርጋለሁ ከ1 እስከ 3 ለወጡት፣ ከዚህ በፊት ማደርግ እንደነበረው ማለት ነው። ስለዚህ ውዝዋዜ መወዳደር የምትፈልጉ መጥታችሁ ገብታችሁ አቅማችሁን ማሳየት ነው። እንግዲህ ያ ማንኛውም ሰው ገብቶ መወዳደር ይችላል። ፎሎ መደረግ ይችላል። አካውንቱን ማሳደግ ይችላል። ብቃቱን ማሳየት ይችላል። ገንዘብ መሸለም ይችላል። ታንክ ዩ። እሺ አካውንት ነምበሩ አንድገመው አብዲ። እሺ አቡ መርዳት የምትፈልጉ ሰዎች አካውንት ነምበር ያዙ። አስገብኝ አትበሉኝ። ገስት ገብታችሁ ምን ልታደርጉ ነው? አካውንት ነምበሯን እየሰጠናችሁ ነው። መዝግቡ፣ ያዙና የአቅማችሁን አድርጉ። ርስቲ ሸዋርቅ ያው የአንድ ወንድ ልጅ እናት ናት። ዱባይ 3 ወር ከ10 ወር ቆይታ ነው 3 ዓመት ከ10 ወር ቆይታ ነው የመጣችው። እኔ ላውራ አንተ በጣም ዝቅ ያለ ነው እንትልክ እና ሞቲቬት አያደርግም ሰውን። እዚህ ጋር የምትመለከቷት እህታችን ርስቲ ሻወርቅ ትባላለች። በደል ግፍ ተፈጽሞባት ነው የመጣችው። የኢትዮጵያ ሕዝብ ፍትህ፣ ድምፄን ስሙ፣ በደል የደረሰብኝን በደል ስሙ ብላ ነው እኛ ጋር የመጣችው። የበደለቻት ደግሞ የራሷ ዜጋ ኢትዮጵያዊ እህቷ ሰምሃር ትባላለች። የበዳይን ፎቶ ማየት ከፈለጋችሁ ዶክተር ሀቢባ በሚለው ቲክቶክ አካውንቴ ፎቶዋን ለጥፌ ቪዲዮ ሰርቻለሁ። እናንተም የዜግነት ግዴታችሁን ተወጡ፣ ድምፅ ሁኑ። እኔ እንደ አንድ ኢትዮጵያዊ ለእህቴ ጮህ ያለው ድምፄን ሰጥቻለሁ። እናንተም ድምፃችሁን ስጡ። ግፍን የምትቃወሙ ከሆነ በደልን የምትቃወሙ ከሆነ ድምፅ ሁኑ ለእህታችሁ። ድምፅ ያለው ድምፅ ይሁን። ገንዘብ ያለው በገንዘብ ያግዛት ፕሊስ። እቺ ልጅ 3 ዓመት ከ10 ወር በነፃ በሉት 250 ድርሃም አይቆጠርም። በነፃ 3 ዓመት ከ10 ወር ጉልበቷ ሲበዘበዝ ሰው ሳታይ 3 ዓመት ከ10 ወር ቤተክርስቲያን ሳትሄድ እረፍት ሳትወጣ ሰው ሳታይ 10 ምናምን ሰዓት እየሰራች 3 ሰዓታት ብቻ እየተኛች ኦኬ። ሽንት ቤት በቀን 2 ብቻ በገዛ ዜጋዋ በኢትዮጵያዊ ነው ይሄ በደል የደረሰባት። አረብ ሀገር ላይ በአረብ አይደለም፣ በአረብ ቢሆን አንገረምም። በገዛ ዜጋዋ እናም ስልክ ተከልክላ ማንንም እንዳታናግር፣ ማንም እንዳይመክራት፣ ማንም እውነተኛውን ነገር እንዳይነግራት። እንዴት 10 ሺህ ብር ደሞዝ በኢትዮጵያ ይከፈልሻል ብሎ ሰው እንዳይነግራት። እንዴ አንድ አስተናጋጅ እኮ ዱባይ ላይ የሚከፈለው 1250 ድርሃም ነው ብሎ እንዳይነግራት። እሷ ከደሞዟ ላይ 250 ድርሃሙ ብቻ ነበር ሲከፈላት የነበረው። ስለዚህ 1000 ድርሃሙ በ3 ዓመት ከ10 ወር ተሰልቶ 47,000 ድርሃም ሊከፈላት ይገባል። ላቧ ሀቋ። እዛ ሬስቶራንት ሄዳችሁ አቡዳቢ ያለው
ቴስት ኦፍ ኢትዮጵያ ሄዳችሁ የምትበሉ ሰዎች ያ ምግብ በእነዚህ ሰራተኞች ላብና ደምን የተሰራው የምትበሉት የሰው ላብና ደም ነው። ስለዚህ እቺ እህታችን 3 ዓመት ከ10 ወር ቆይታ 5 ሳንቲም የላትም በለበሰችው ልብስን የተሸኘችው። እናም እባካችሁ ስልክ ራሱ እኔ እዚህ ጋር ለምኜላት ነው። እኔ ሊገዛላት ነበር። መሲ ብሪጅስቶን ሰጠቻት በነፃ። ገና አልደረሰም እጇ ላይ መንገድ ላይ ነው። እና ማለት ነው እባካችሁ የአቅማችሁን አግዟት። እኔ ደግሞ እፈልግላታለሁ የሬስቶራንት ባለቤቶችን ዱባይ መልሰው እንዲወስዷት አናግርላታለሁ። የልጅ እናት ናት። አሁን የምትበላው የምትለብሰው ምንም ነገር የላትም እና እባካችሁ እህት ወንድሞቼ አግዟት። አካውንት ነንበሯ አብዲ፣ አሁን አካውንት ነንበሯን ተናገር። አብዲ ሚዩት ነክ እኮ እየነገርከን ከሆነ አልሰማንም። እሺ አቡ አካውንቱ ልድገምላችሁ። እርስቲ ሻወርቅ ነው የልጅቷ ስም። አካውንት ነምበሯ 1069 59 91 83 9 እርስቲ ሻወርቅ 1000 የአንድ ልጅ እናት ናት። 1000 69 እሺ 59 59 91 83 9 እርስቲ ሻወርቅ። ቤተሰብ እኔ ደግሞ አንዴ ደግምላችኋለሁ። 1000 ያዙ። 1000 ማገዝ የምትችሉ በሙሉ እባካችሁ አግዟት። 10ም 5ም ያላችሁን እሺ ውዶቼ። 1069 59 91 83 9 እርስቲ ሻወርቅ። እባካችሁ ሁላችሁም ያቅማችሁን አድርጉላት ፕሊዝ። በጣም ነው የተበደለችው። እድሜዋን የተበላው 3 ዓመት ከ10 ወር ከህይወቷ ላይ ነው የተሰረቀችው። በዛ ላይ ይደርስባት የነበረው ግፍ፣ ሽንት ቤት በቀን 2 ብቻ ሲፈቀድላችሁ አስቡት። አረብ እንኳን እኮ እንትን አይልም። ቆይ አንዴ የራሷ አካውንት ነው። ማገዝ የምትፈልጉ የኔ ሰዎች ለእኔ ምስል ዋትሳፕ ላይ መንገድ ትችላላችሁ። ማገዝ የምትፈልጉ ሌትስ ጎ። 6 ደቂቃ ነው ያለው። ከ6 ደቂቃ በኋላ አይድል ፕሮግራማችን የውዝዋዜ ፕሮግራም ሊጀምር ነው። 6 ደቂቃውን ልደጋግምላችሁ አካውንቷን። እሺ አካውንት ነንበሯ 1000 ቀስ እያልኩ ነው የምነግራችሁ። 1000 69 59 91 83 9 ይሄ ነው አካውንቷ። የእህታችን ግፍ የተፈጸመባት አዩ የሰክሰስ ቤት ቪዲዮ ተቀርጾ ይለቀቅልን። ተቀርጿል፣ ይለቀቅላችኋል። ሄዋን ኦልሬዲ ወንድሟ ተረክቧል። ላይቭ ላይ ነው የተረከበው፣ አይተናል። ቪዲዮ የሚፖሰትላችኋል ኤዲት ምናምን እስከሚደረግ ነው። አቡዬ እናመሰግናለሁ በቆይታው። እደውልልሻለሁ። ርስቲ ይሰማል? አብዲ የሚሰማ ከሆነ አዎ ይሰማል። እደውልልሻለሁ፣ እንገናኛለን። ያለውን ደግሞ አብዴት እንደራረጋለን። ለዚህ ላላችሁ ቤተሰብ በሙሉ ስለነበረን ቆይታ ሁሉ እናመሰግናለን። ቴንኪዩ
እሺ ተስፍዬ በጣም እናመሰግናለን ወንድሜ። አመሰግናለሁኝ። ሰምቻለሁኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እግዚአብሔር ከእናንተ ጋር ይሁን። በጣም ነው የምወዳችሁ። አቡ ቀጣይ ዙር መቼ ነው ትኬት የሚጀምረው? እንዴ ጀምረን የለ እንዴ? ሶስተኛ ዙር ትኬት ምን ሆነሻል? ጀምረናል ውዴ። ጀምረናል። ትኬት መቁረጥ ከፈለግሽ ቁጥር ልስጥሽ። እንኪ ትኬቱን ከሰክሰስ በጎ አድራጎት ድርጅት ትኬት መቁረጥ ለምትፈልጉ ቁጥር 0924 98 66 66 0924 98 66 66 0924 93 66 66 ኦኬ 0924 98 66 66 0924 93 66 66 አቡ ጨረስን ወይ? አዎ ቃል ከመውጣታችሁ በፊት የእሷን አካውንት ልድገምላቸው። ቤተሰብ ርስቲን እህታችንን ይሄ ግፍና በደል የተፈጸመባት እህታችንን መካስ፣ እንባዋን ማበስ፣ አይዞሽ ማለት የምትፈልጉ እባካችሁ ባላችሁ አይዞሽ በሏት። ቁጥሯ አካውንት ነንበሯ 1095 ሶሪ ተሳስቼ ነው 1069 59 91 83 9 ነው አካውንት ነንበሯ። እና ኢንቦክስ የመጀመሪያው ላይ ሳይ አንድ ፍሬዎት የምትባል ልጅ የጻፈችልኝ መታወቂያዋን አድርጋ ነው የላከችልኝ እንደ ኮንፈርሜሽን። ርስቴማ እንዲህ ቢያንስ እንኳን ህይወቷን አተርፋለች አሁን መስራት የምችል እና እኔ አክስቴ ናት ሴትዮዋ ስሟንም ጠቅሳ ነበረ። ስም መያዝ ላይ ብዙም ጎበዝ አይደለሁም እና እሷ ደግሞ የዚህን ያህል ሁላ ጤናዋን ሁላ አታ አሁን ምናምን ነገር ያለችኝ የጻፈችልኝ ያለች እዚህ መተሽ ያው እኛ ከሶሻል ሚዲያ ጋር የተያዘ ጉዳይም ስለምንሰራ ካለሽ አሁን ምናልባት ወይም ሌላ ጊዜ ቀጠሮ ቀጥረሻት ሀቢባ ጋር ገብታ እንትን ብትል ሁለቱንም አንድ ላይ አያይዘን ልንይዝ የምንችልበት ሁኔታ ለምን አትገባም? አሁን ፍሬዎት ብለሽ የጻፍሽልኝ እህት ካለሽ መታወቂያም አብረሽ አያይዘሽ የላክሽልኝ አይዲ የላክሽልኝ ካለሽ ነይ ግቢ እህቴ። ፍሬዎት ይቅርታ አድርግልኛ። ፍሬህይወት የምትባለው የእሷ እህት ናት። የእሷ ታላቅ እህቷ ነች። እዛ ቤት ምሰራ ነበር። ታላቅ እህቷ ሰላም ነች። ሰላም ማን ነው የሚባለው? ባፋ ማን ነው የሚባለው? ችግር የለውም። አባቷ ምን ያደርግላል? ስሚማ ማለት ነው ትሰራ ነበር። ታውቂያታለሽ? ፍሬህይወት አይደለችም፣ እህቷ ነች። አሁን የገባችዋ እህቷ ነች። ታላቅ እህቷ ሰላም ነው የምትባለው እኮ። እሷም እኮ ያለችው እህቴ ትሰራ ነበር ነው እኮ ያለችው። አውቃታለሁ። መጀመሪያ እሷ 11 ዓመት ሰርታ እንደኔ በጨለማ አውጥታ ነው የሸኘታችሁ። እሷም ማለት ነው 11 ዓመት ማለት እሷም 11 ዓመት አሁን ታማለች። እኔ እንደውም በስንት አንድ ጊዜ ነው ማገኛት። ወደ ቤተሰቦቿ ገጠር ነው ያለችው። ገጠር ወደ ከመቀሌ ወደ አልፎ ገጠር ነው ያለችው። በስልክ አንድ ከገባሁኝ አንድ ጊዜ ብቻ ነው ያገኘኋት። እሷ ታማለች፣ መናገርም አችልም። እንደዚህ አይነት ነገር አድርጋ እንደሸኝቻት ታውቂ የለ ወይ? እሷን አታገኛትም ብላ ፍሬን አናግራታለሁ፣ እህቷን ማለት ነው። እሷም ምናልባት እዚህ የተለያየ ምናልባት እንደ ፍርፋሪ ብሎ ድምፅ ለመሆን ይህን ጉዳይ ለማስተባበል የሚሯሯጡ እንግዲህ በስጋ ዘመድ እንኳን የተጨከነ ጭካኔ ነው። ምን ያህል እንግዲህ እሷ ራሱ ኮንፈርም ማድረጓ ገርሞኝ ነው። ገና አይዲዋንም አያይዛ ስለላከችልኝ ነው። በቃ ይሄማ እውነት ባይሆን ኑሮ ይሄን ነገር እንትን አይደለም የሚል ነገር አስቤ ተመልሼ ልገባ የቻልኩበት እንግዲህ ምን ያህል ጨካኝ እና እውነት ከሆነ እንግዲህ ይሄ ተረጋግጦ እውነትነቱ ኮንፈርሜሽን በእርግጥ እሷም እንትን እያለች ነው አብራ ስትሰራ የነበረችበት ሁኔታ። ስለዚህ ግቢና ሁሉንም አንድ ላይ ልንጠይቅ የምንችልበትን ሀሳቡን ያለውን እውነታ ብታስረጅ ፍሬ የጻፍሽልኝ ወይም በጻፍሽልኝ በዛው ስልክ ቁጥርሽን አስቀምጭልኝና እኔ ደውልልሽና እናግርሻለሁ።
አሁንም እኮ ደውዬላት ነበር። ስልኳ አይሰራም፣ ገጠር ላይ ስለሆነች ስልኳ አይሰራም እንጂ እንደዚህ ብዬ እኔ እንደዚህ አይነት ነገሮች ስትናገሪ ሰምቻለሁኝና እንደው ከጎንሽ ሆኜ እኔም ሀቅ እንዲወጣልኝ ይፈልግ ነበር ብላኝ ነበር። እና አሁን ደግሞ ገጠር ነው ስልኳ አይሰራ፣ እሺ አይልም ብዙ ሰዓት ማለት ነው። ወደ ከተማ መምጣት ካለባትም ትመጣለች። ይሄ ቀልድ አይደለም፣ ሲሪየስ ጉዳይ ነው። ምንም ችግር የለውም። እሷም ትፈልጋለች። በጣም 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 ነው የምፈልገው። በጣም አልቅሳ አስለቅሳ እንደው እንደዚህ ኢትዮጵያ እሄዳለሁኝ በቃኝ ሸኝኝ ብላ ስትለምናት እምቢ ብላት ፌንት ሁሉ የሰራችበት ቀን አለ ማለት ነው። አልቅሳ ወድቃ ማለት ስትወድቅ ምን እንዳለች ታውቂያለሽ? ውሃ ድፉባት እና ትነሳለች ነው ያለቻት ማለት ነው። እሷ ራሷ ሂዳ አላነሳችም። የስሙ ደግሞ የአጎቷ ልጅ ናት፣ የአጎቷ የልጅ ልጅ ናት ብላ ነው የነገረችኝ፣ ያስተዋወቀችን ማለት እህቴ ናት ብላ። እሷም እንደዚህ እንደኛ በጨለማ በማታ አውጥታ ምንም ነገር ሳትይዝላት ምንም ሳትገዛላት እንዲህ አውጥታ ነው የሸኘቻት። እሷ አሁን ታማለች አሉ፣ አይሰራም ምንም ነገር። ደሞሷም አልተቀበለች። ደሞሷ በራሷ እጅ ነው አካውንቷ ራሷ ጋር ቁጭ ብሎ ነው ራሴ አስመዘግብልሻለሁ እኔ ራሴ ያስቀበልሻለሁ ብላ 11 ዓመት ራሷ ላይ ነው አካውንቷ አስቀምጣ የምትመዘግብላት ነው። እሷ አምናት አካውንቴ እዛ ውስጥ አለ እሷን ትመዘግብልኛል ብላ አምናት ነው ኢትዮጵያ የሸኘቻት፣ በማታ ወጥታ ሽሸኛት ማለት ነው። እሷም እንደዚህ እንደኔ ነው ደም እንባ የምታለቅሰው። እሷ እንደው ታማለች። እግዚአብሔር ይመስገን እኔ ጤነኛ ነኝ። ኩላሊቴ ቢያመኝም እታከማለሁ። አገሬ በሰላም ገብቻለሁ። እንደዚህ አይነት ሰው ናት እሷ። እንደው ሾፒንግ አድርጌ እቃ ገዝቶ ወርቅ ገዝቶ የምትለው ወርቅ እኔም ግራሙ ምን ስንት ግራም እንደሆነው አላውቅም። እግዚአብሔር ከሚያውቀው ጋር ወርቅ ገዝቼ አገሬ ልገባ ማለት ነው። የዱባይን ብር ከለሩን አይቼው አላውቅም እያለችው ወርቅ የውሸታቸው ውሸት። አንደኛ ራሷ ያገናኘቻት የሸጠቻት እሷ ትሰራባት የነበረችዋ ሬስቶራንት ሴትዮ 10,000 ብር ተስማምታን ሄደችው ብላ ደሞዟ 10,000 ብቻ እንደሆነ ራሷ ማስኬን እያስተካከሉ ራሷ ባሷ አረጋግጣልናለች። ኦኬ ኦልሬዲ እቺ ልጅ ደሞዟ 10,000 እንደሆነ። እነሱ ግን ውሸታቸው ሌባ ሆዳደር ቤት ገብተው ዲናቢስ ቤት ከፍለው ገብተው ስማቸውን ለማጽዳት 10,000 በኢትዮጵያ የቀረውን በድርሃም በእጇ ነበር የምንከፍላት። በኢማራት ሕግ በእጅ መክፈል ደሞዝ አይቻልም። እያንዳንዱ ሰው በአካውንቱ ነው ሊገባ የሚገባው። አይቻልም፣ ውሸት ነው። ስለዚህ ማለት ነው ፍሬ ካለች ምናልባት ካልወጣሽ ምንም ሳትፈሪ ምንም እንትን ሳትይ ኦፍኮርስ ነግረሽኛል፣ በጽሁፉም ገጽሻል የስጋ ዝምድና እንዳላችሁ አክስት እንደምትሆንሽ ብቻ ፍትህ ለእህትሽም እዚህም ላሉት ላለችው እህታችንም እዛም ደግሞ አሁን በተለያዩ መብታቸው እየተገፈፈ ያሉ እህት ወንድሞችን ለእነሱም ድምፅ ስለምትሆኚ ጉልበትም ስለሚሆነ ለእኛ ለምንሰራውም ካለሽ ብትመጪ እና ሀሳብሽን እንትን ብትይ መልካም ነው ብዬ አስባለሁ። እንደገና እዛ ሬስቶራንት አንድ ሰው ሄዶ ቢበላ የእነዚህም ሰራተኞች ደምና ላብ እንደሆነ እየበላ ያለው በደንብ እንዲረዳ እንፈልጋለን። አንድ ሁለተኛ፣ ኢትዮጵያን ኮሚኒቲ ኢትዮጵያ ኤምባሲ ይህንን ጉዳይ እንድታዩት እንፈልጋለን። እባካችሁ ድምጻችሁ ይሰማ። እኔ ለኢትዮጵያን ኮሚኒቲ ቮይስ አድርጌ የመለሱልኝንም ወደ ቅልቦች ፎርዋርድ አድርጌ እንዲሰማ ነገር አሳውቂያለሁ። ለኢትዮጵያን ኮሚኒቲ አሳውቂያለሁ። እንደ ኢትዮጵያዊ ስደት ላይ አደጋ ሲደርስብን ችግር ሲደርስብን ስንበደል ኢትዮጵያን ኮሚኒቲ የኢትዮጵያ ኤምባሲ ሊረዱን ይገባል። ስለዚህ ይቺ እህታችን ኢትዮጵያዊ እህታችን በኢትዮጵያዊ ነው የተበደለችው። ስለዚህ ኢትዮጵያ ኤምባሲም እሱን እንዲያሰማን እንፈልጋለን፣ እንዲያግዘን እንፈልጋለን። አቡዳቢ የሚገኘው ኢትዮጵያ ኤምባሲ ያግዝ። ይኸው ጉዳዩ ትጠየቅ፣ ኢማራት ውስጥ ትጠየቅ። ኢትዮጵያ ያለውን ቅልቦች አሉ፣ ችግር የለውም። ውጭ ጉዳይ ይሄዳሉ። መታለች ፍሬ ውጤት አለች። ኤፍአርኢ ነው ኤፍአርኢ። ኦኬ እሺ፣ ኤፍአርኢ ብቻ ሜንሽን እያደረጋችሁ ትሻው ሜንሽናችሁን አቁሙና ተስፍዬ አለክ እኮ ሞዴሬተር ለምን አታስገባትም? ዋት ኢዝ ዘ ኔም ኦፍ ዘ ሬስቶራንት? ዘ ኔም ኦፍ ዘ ሬስቶራንት ኢዝ ቴስት ኦፍ ኢትዮጵያ። አቡዳቢ ነው የሚገኘው። ስሙ ሬስቶራንቱ ቴስት ኦፍ ኢትዮጵያ ነው። ሰራተኞችን ደሞዝ የሚከፍለው በኢትዮጵያ ብር ነው። በኢትዮጵያ 10,000 ብር፣ በኢማራት 250 ድርሃም ብቻ ነው የሚከፍለው። ሰራተኞችን 10 ምናምን ሰዓት ነው የሚያሰራው። ይቺ አንዷ ሰራተኛ ነበረች። ለሰራተኛ ሽንት ቤት በቀን 2 ብቻ ነው የሚፈቀደው። ኢማጅን እቺ እህት እንዴት እንደተወለገች እንዴት እንደተጎሳቆለች ይዋት። 3 ዓመት ከ10 ወር ዱባይ ውስጥ ሰርታ
ኢማራት ውስጥ ሰርታ የኢማራት ብር ከለሩን አይቶ አታውቅም። ከለሩን አይቶ አታውቅም። ካን ዩ ብሊቭ ጋይስ? በከለር አታውቀውም የኢማራትን ብር። በቃ ህይወቷ የነበረው ማር ቤት ማደሪያ፣ እዛው ነው። ማር ቤት ማደሪያ፣ በቀን 2 ሽንት ቤት። ከ2 በላይ ውሃ በደንብ ብዙ እንዲጠጡ አይፈቀድም። ምክንያቱም ከቀን 2 በላይ ሽንት ቤት አይፈቀድም። ዋይ? ቢኮዝ 3 ሰራተኛ ብቻ ነው የቀጠረችው። 2 አስተናጋጅ፣ 1 ምግብ ሰሪ። እሷ ናት ምግብ ሰሪ። ስለዚህ ኢማጅን በ3 ሰራተኛ ብቻ ምን ያህል ከባድ እንደሚሆን ሬስቶራንትን ረን ማድረግ። እንደዚህ አፈርድሜ በልታ ሰርታ ላቧ ደሟ አልተሰጣት። በነፃ እንደሰራች ቁጠሩት። በ250 ድርሃም መስራት ማለት ሀራም ግፍ ነው። ይሄ ግፍን የምትቃወሙ በሙሉ፣ ግፍን የምትጸየፉ በሙሉ ይህንን ቪዲዮ ሼር ዲዩት ሪፖስት አድርጉት። ዶክተር ሀቢባ በሚለው አካውንቴ ቪዲዮን ሰርቻለሁ፣ ፒን አድርጌዋለሁ። በዚህ ያልሰራሁበት ምክንያት ላይቬን አካውንቴን እያዘጉብኝ ስለሆነ ነው። ሌቦች፣ ህገወጥ ደላሎች፣ እንደነዚህ ሆዳደሮች ለተበደሉ ሰዎች ድምፅ ሰውን አካውንቴን ሪፖርት እያደረጉ እያዘጉብኝ ነው። እስካሁን 3 አካውንት ተዘግቶብኛል። ይሄ 4ተኛ አካውንት ነው። እኔ 10ም ቢያዘጉ አላቆምም ድምፅ መሆኔ። ስለዚህ አሁን እየተጠቀምኩ ያለሁትኝ አንድ አካውንት ለላይቭ፣ አንድ አካውንት ለቪዲዮ ነው፣ እንዳይዘጋብኝ ማለት ነው። ስለዚህ ዶክተር ሀቢባ በሚለው ላይቭ አልገባበትም፣ እንዳይዘጋ ድምፅ መሆንበት ነው። ቪዲዮውን ሁላችሁም ድምፁ ነው። እኔ እንደ አንድ ኢትዮጵያዊ ለእህቴ ድምፄን አሰምቻለሁ። እናንተ አስተጋቡት ድምፄን፣ ሼር ዲዩት ሪፖስት አድርጉት። ይህንን ግፍ የምትጸየፉ ከሆነ የምትቃወሙ ከሆነ ቴንክ ዩ። ይኸው ሌላኛዋ ተበዳይ በዛው ሬስቶራንት የተበደለች መታለች፣ እህቷ የተበደለች ፍሬ ናችሁ። ደህና ነኝ። ለእኔ እህቴ አይደለችም፣ ያክስቷ ልጅ አለች፣ አስገብኝ ያለች ነው። ለምስል ነግሬያት ነበረ ከትናንትና ወዲያ እና እውነት ነው ያበደች እብዳለች። ልጅቷ በጣም መጥፎ ሁኔታ ነው ያለችው። ለራሷን አታውቅም። አዲግራት ነው ያለችው እና አሁን ልኬላታለሁ ለመሲ ፕሮፋይሏን የምትስከውን ንገሯት እና ፕሌስ እሷ ገብታ ታስረዳችሁ። እሺ መስዬ አስገቢያት። ፕሮፋይሏ እጅሽ ላይ ያለ መስዬ ሞዴሬተር ግሩፕ ላይ ላኪ፣ ዋትሳፕ ሞዴሬተሮች ግሩፕ ላይ ላኪው ፕሮፋይሏን አንዳችሁ እንድታስገቧት። አሁን የምትጽፈው ንገሩኝና ልንገራት ትገባለች። ከዛ እሷ ታስረዳችኋል። እዚህ ጋር ከነገርኩሽማ ሁሉም አንድ አይነት ይጽፋል። ትጻፈልኝ መስዬ ጻፊላት፣ ኮድ ስጫት መስዬ። ሞዴሬተሮች ግሩፕ ላይ የልጅቷን ቲክቶክ ፕሮፋይል እና ኮዱን ላኪን። ግሩፑ ላይ ሞዴሬተሮች ግሩፕ ላይ የልጅቷን ቲክቶክ ፕሮፋይል እና የምትሰጫትን ኮድ ልቀቂው ሞዴሬተሮች ግሩፕ ላይ ዋትሳፕ ላይ። ከዛ ሁሉም ሞዴሬተር ኮዱን እዛ ላይ ስለሚያይ ኮመንት ላይ ያንን ኮድ መታ ስትጽፍ ያስገቧታል። ኮዱን ደግሞ በኢንቦክስ ላኪላት ለፍሬ። አረቦች እንኳን እንደዚህ አይነት እንደዚህ የሚያውቁትን እንዲህ አያደርጉም እንዴ! አረብ ይግደለኝ ያስብላል። ይሄማ አብዬ በጣም ነው የሚገርመው። ማርያምን በጣም ያሳዝናል። በጣም በጣም ሌላም አለች ዳግ ሐሙስ የሚባል ግን እሷ አልቀርብም ብላለች። ብዙ ናቸው ታያቸው። ተስማ ችግር የለውም። በእነዚህ ፍትህ ሲያገኙ እነዛ ይቆጫቸዋል። ችግር የለም። ይሄ አረብ እንኳን ቢሰማ ጉድ ነው የሚለው። ይሄንን አረብ እንኳን እኮ ስልክ አይከለክልም። እኔ ከምንም ትንግርት የሆነብኝ ሰው እንዴት ያለ ስልክ፣ ቆይ ስልክ ስጡኝ ብሎ የጠየቀ የለም። አንቺ ስልክ ስጪኝ ብለሽ ለምን አልጠየቅሽም? ሞባይል መግዛት እፈልጋለሁ በደሞዜ። በቀን ስልክ መያዝ አይቻልም። ስልክ በዚህ በፊት የሰሩ ሰራተኞች እሷም እቺም አሁን 11 ዓመት የሰራችዋ ልጅም የስልክ አደዋወል እንዴት እንደሆነም ሳታውቅ ነው አገሯ አይገባች። ስልክ በእጇ ሳትነካ ማለት ነው። 11 ዓመት ስትሰራ ማለት ነው። እሷን እንደዚህ 11 ዓመት የሰራችው እሷ ሰላም እንኳን 11 ዓመት ሰርታ አንድ ቀን ስልክ ብላ ታውቃለች? እናንተ ምን ስለሆናችሁ ስልክ ምሰጣችኋለሁ? ስልክ አልሰጥም። በቀን ስልክ መያዝ አይቻልም። ስለማይቻል ነው አልሰጥም። በቀን አትያዙ፣ ችግር የለውም። ክፍሌ ስገባ ከመተኛቴ በፊት ባል ቢኖረኝስ፣ ፍቅረኛ ቢኖረኝስ? ፐርሰናል ላይፍ የለኝም እንዴ? ከመተኛቴ በፊት ፍቅረኛዬን ባሌን ማውራት ፈልጋለሁ። ቀኑን ሙሉ ማር ቤት ውስጥ ምግብ ሳበስል 10 ምናምን ሰዓት ቆይቼ ገላይን ታጥቤ የምተኛበት ሰዓት ላይ ቤተሰቦቼን ማውራት ፈልጋለሁ። እሺ አይቻልም። ስራ ላይ አይቻልም ትበል፣ መብቷ ነው። ስራ ላይ ግን መኝታ ላይስ እንዴ? ሰው እንዴት ቤተሰቦቹን ሳያወራ ወሩ ሙሉ ሳይተነፍስ ታፍኖ በወር አንዴ፣ እሱንም አናታቸው ላይ ቆማ በወር አንዴ እሷ አናቴ ላይ ቆማ ከቤተሰቦቼ ጋር ምንም አይነት ሚስጥር ማውራት አልችልም ማለት ነው። እሱንም እንደውም ይቅርታ አድርግልኝና እኔ እናቴን ካገኘኋት ልጄን ካገኘሁኝ 5 ወር በ5 ወሩም እቺ እዚህ አሰራችን ሴትዮዋ ጋር ደውላ ማዘር ማለት ነው ደውላ ምን ነው ልጄ ምን ሆነች
ትደውላለች እያልሽኝ አይደለ ወይ? መቼ ነው የምትደውልኝ እያለች እሷ ስጨቀጭቃት፣ እሷ ስደውላት ደውዬ አገናኝቻቸዋለሁ ትላታለች። ያችኛዋ ማለት እዚህ ከመጣ በኋላ ነው እቺ የምትነግረኝ ማለት ነው። እዚህ ያለችዋን እዛ ደውዬ ነግሬያታለሁ። ማዘር ደውለዋል ለምንድነው ስልክ ማታገኛት ብያት አለሁኝ እና ለምን አላገናኘሻትም ብዬ ስደውልላት አገናኝቻት አለሁኝ። አውርታለች ከእናቷ አግኝታለች። አንዴ 6 ወር 7 ወር ቁጭ ብዬ ስልክ ሳትደውል ማለት ነው ማሚ ነገ ደውይልኝ ብዬ ስላት ማለት ነው እኔ ክብር ሰጥቻት ነው እንጂ ማሚን ብዬ ምጠራት ሰው አይደለችም ሲጀመር ማለት ነው። ክብር ልስጣት ብዬ ነው እንደ ኢትዮጵያዊነቴ ማለት ነው። ደውይልኝ ብዬ ስላት ደውዬ ይሄን አክል ጊዜ ይሄን አክል ሰዓት ስታወሪ ዝም ብዬሽ እያወራሻቸው አይደል እንዴ? እነሱስ ምንኛ ቢያስቡ ነው? የአንድ አመት ደሞዝሽም አይበቃሽ ነበር ስልክ ብትይዥ ስልክ ብገዛልሽ ለዛ ደሞዝሽ እንዳይቆረጥብሽ ደሞዝሽ እንዳይጎድልብሽ ብዬ ነው ማውራሽ እያለችኝ ስትጮህ እሱንም ፋዘርም ማዘርም ልጄንም ሶስቱም ሰው ካናገርኩኝ የአካባቢሽ ሰው አጠቃላይ ነው እንደምታወሪ ይሄን አክል ደቂቃ 40 ደቂቃ 30 ደቂቃ እያወራሽ እያለችኝ ከዛ በር ካወራ በኋላ ሀዘኔ ይበልጣል። ካወራኋት በኋላ እናቴን አባቴና ልጄን ካወራኋቸው በኋላ ሀዘኔን ይበልጣል ማለት ሰው ድምፁ ሰምቶ ይደሰታል። እኔ ግን እያዘንኩኝ ውስጤ እየቆሰለ ነው። 3 አመት ከ4 አመት ሙሉ የሰራሁት ማለት ነው። እውነት አረቦች ይግደሉን ያስብላል እኮ ይሄ በጣም ደግሞ ይመስለኛል። ከክፍለ ሀገር ምናምን ከገጠር የምታመጣቸው የከተማ ልጅ ብታመጣ ስልክ ካልሰጠችው አይሰራላትም። እሺ ብሎ አይሰራም፣ ጥሎ ነው የሚወጣው። ለዛ ነው እንደገና ስልክ ከሰጠቻቸው ከሰው ጋር ያወራሉ፣ ይሰለጥናሉ። ስልክ ከሰጠቻቸው ደሞዛቸው ስንት መሆን እንዳለበት ያውቃሉ። ገባችሁ? ለምን የኢማራት ደሞዝ የአንድ አስተናጋጅ ደሞዝ 1250 ድርሃም ነው በትንሹ። ማንንም ጠይቁ 1250 ድርሃም ነው። እችሊ ሲከፈላት የነበረው 250 ድርሃም ብቻ ነው። በኢትዮጵያ 10,000 ብር ነበር ደሞዝ የሚከፈላት። እንዴት ነው አንድ ሰው ኢማራት ውስጥ እየሰራ ዩናይትድ አረብ ኢሚሬት ውስጥ እየሰራ ደሞዝ በኢትዮጵያ የሚከፈለው? እንዴት ሆኖ? ለዚህ ለምን ከሀገሯ ወጣች? እዛው አትሰራም እንዴ? እንደገና ደሞዟን አታውቅም ነበር። ልክ ቤተሰቦቿ 10,000 ብር ገብቷል ሲሏት ስትደውል ስሙ ከዘጋችሁ በኋላ 10,000 ብር በዚህ ሀገር ነው ወይስ በኢትዮጵያ ነው የምትከፍኝ ስትላት በኢትዮጵያ ነው እንጂ አንቺ ኢትዮጵያ ውስጥ 10,000 ብር ይከፈልሽ ነበር አንሶች ነው 10,000 ብር ለሁሉም 10,000 ነው የምከፍለው ብላ ጮኸችባት፣ አሸማቀቀቻት። ምንም ደግሞ የግፍ ወደ ሀገሯ ስትልቃት ሰው 3 አመት ከ10 ወር ሲሰራ አንድ ልብስ የኢማራት ልብስ አይኖረውም። ሰው ከዱባይ ከ3 አመት ከ10 ወር በኋላ ሲገባ ይዞት የመጣውን ሻንጣ ይዞ ይመለሳል። ይዞት የመጣውን ልብስ ይዞ ይመለሳል። ልብስ እሱኑ ከኢትዮጵያ ያመጣችው ነበር ልብስ። 3 አመት ከ10 ወር ውጭ አይታ አታውቅም። ውጭውን አይተው አታውቅም። ኢንቫይት አድርጊያታለሁ። ልጅቷ ገብታለች። ውጭውን አይተው አታውቅም። 3 አመት ከ10 ወር አድርጊያታለሁ። ልጅቷ ገብታለች። ያስተጋባል። ሚውት አድርገሽ አብሉ ድጋሚ እህቴ። አይሰማ? አዎ ይሰማል። አይ ቲንክ ኔትወርክሽ ነው መሰለኝ። አሁንስ? አሁን ኦኬ ነው። እሺ ሰላም፣ እንዴት ናችሁ? ደህና ነን። እንዴት ነሽ? እግዚአብሔር ይመስገን በጣም ደስ ብሎኛል። ይኸውልሽ እኔ የሰምሃል የአክስት ልጅ ነኝ ማለት ከእናቴ ጋር በአባት የሁለት አባት ናቸው። የእሱ አባትና የእናቴ አባትና የእሱ አባት አንድ ናቸው። ደስታ እቺ ሄደችው ደግሞ ፓስፖርቷን አያይዤ የላኩት ደግሞ የአባቴ እህት ነች። እቺ ማለት ለሰምሃል ምንም ዝምድና አይኖራትም፣ ለእኔ ግን ሁለቱም ዘመዶች ናቸው ማለት ነው። እና ደስታ ስትሄድ እዚህ በእናቴ ነው አናግራት ሄደችው። እቺ ሌላ ተጎጂ ምልሽ ማለት ነው። ሰምሃል ማለት ለእኔ በጣም ቅርብ ነች። እና እዚህ መታ እኛ ቤት ደስታን ታያትና በርበሬ፣ ሽንኩርት ምናምን ይሄ በርበሬ፣ ሽሮ ምናምን አዘጋጅታላት ነው ጨርሳላት ፕሮሰስ የሄደችው። ክረምት ላይ ነበረ። ቤቱ ሊከፈት ገና ነው፣ ዝግጅት እያደረገች ነበር ምናምን። ከዛ በኋላ ትጨርስላትና ለደስታ ትሄዳለች። ከሄደች በኋላ እኛ የምናውቀው ደስታን በሌሊት ነው ይዛት የመጣችው። ስልክም አናቅም፣ የት ትውጣም የት ትግባም አውርተናት አናቅም። ስልክ የላትም እች ልጅ ማለት ነው። የሚኖርበት ሌላ ቦታ እንደሆነ ማደሪያቸው ሌላ ቦታ እንደሆነ ያወቅነው አሁን ነው። ምን ትሁን አናቅም። ሌሊት 7 ሰዓት ላይ ግን ፀጉሯ አስቆርጣ እንደ እብድ ሰማያዊ ልብስ
እስር ቤት ልብስ አስለብሳ 7 ሰዓት ላይ ይዛት መጣች። ከዛ እኔም ተጠርቼ የመጣው ቤት አልነበርኩም። ስመጣ ደስታ ምን ሆንሽ ስላት እንደዚህ አረገችኝ የምትለው እንዲህ አረገችኝ፣ ቤቷ ጠርታኝ አረገችኝ የምትለው ነገር መረጃ የሚሆን አይደለም። ገብቶሻል? እንደዚህ አበላችኝ፣ እንደዚህ አረገችኝ ነው የምትለው። ልክ እንደመጣች መድኃኒትም ትሰጣት ነበረ፣ የእብዶች መድኃኒት፣ የመኝታም የምንም። በዛ ነው አቋቁማ ያመጣቻት። አንድ ጎኗ እንደ ፓራላይዝ እንደመሆን ነገር ብሏል እና ሰውነቷ ላይ እንደ መስቀል ይሁን ኤክስ ሁሉም ሰውነቷ ላይ ጠባሳ አለው። ይሄ ተሰፍቶ እንደተቀደደ ነገር ማለት ነው፣ ከላይ እስከ ታች፣ ከአንገቷ በታች እስከ እግሯ ድረስ። ከዛ ምን ሆና ነው? ኩላሊቷ ተወስዶ ይሆን ሰምቲንግ ምንድን ነው ብዬ ሙሉ ምርመራ ላረግላት ተወስዶ ምንም ነገር የለም። ሐኪም ስጠይቅ 22 ወሰድኳት፣ ምንም ነገር የለም ማለት ነው። እዛች ልጅ ስናያት ምንም እንትን ሊል አልቻለም። ደህና ነበረች፣ ማውራት ምናምን መጀመሪያ ትችላለች። ከዛ ወደ አዲግራት ሄደች። አዲግራት ሄዳ አሁን ያለችበት ሁኔታ እላይዋ ላይ ነው የምትለቀው። ሽንቷንም ምኗንም እዛው ነው የምትለቀው። ትጸዳዳለች እዛው። አሁን ከ6 ወር በፊት ማቆያ ወሰዷት። የ10 ዓመት የ9 ዓመት እና የ7 ዓመት ልጆች አሏት። አሁን ባይገርምሽ ይሄ ብር ምናምን ስትል የእርስተ ይሰማል አይደል? አዎ ይሰማል። የእርስተን አሁን ስሰማ የደስታ እንባ ነው እንጂ የእርስተ አይደለም። ብር ምንም ማለት አይደለም። እቺ ልጅ ባዶ እጇ መታ ቢሆንና እኛ ዋጋ ከፍለን ያለንን ነገር አዋተን ብናረግላት ችግር የለውም። ደስታ ግን ሰቀቀን የሆነብን እኛ ምን እንደሆነ ታውቂያለሽ? ቤተሰብ መሀል ምን እንደሆነች እንኳን ቤተሰቦቿ አያምኑም። ምክንያቱም የሄደችው በእኛ በኩል ነው። ሁለቱንም የሚያውቁት እኛን ነው። ገባሽ? እና ልክ እኔ ደግሞ መሀል ላይ ሆኜ የእነሱን ቤተሰብ ጋር መሄድ እራሱ ተሸማቀቅን። በጣም ነው የምናፍረው። በቃ ምን ትያለሽ? ሄደሽ እኔ አሁን የዛሬ ስንት ዓመት ነው ግርግሩ ከመጀመሩ በፊት ሄጄ አይቻታለሁ። አታስታውስም፣ ምን አትልም። ኢቭን አጎቶቼ እኔ ያረኳቸው መስሏቸው ሊመቱኝ በስንት ድብድብ ማለት ነው። አስቢው፣ አጎቴ የሚያህል ነገር ማለት ነው። እና አሁን ርስተ እድለኛ ነች። አሁን እየሰማች ከሆነ ርስተ ሰላምንም ታውቃታለች። ሰላም የመጣችው አሁን ከ6 ወር በፊት ነው። ሰላም ማለት ለእኔ የእናቴ የ2 ምናምን ዘመድ ለሰምሀር በጣም ቅርብ ቤተሰብ ነች። ለእሷ ብሩ አልሰጠቻትም ነበር። ያልነበረው አስፈራርታ በአጎታላት በዛን የተቀበለቻት። ኢቭን ስልክ የላት ምን የላት። ስንት ነበር ደሞዟ? እኔ ደሞዟን አልጠየኩም። ምክንያቱም ሰላምን ሳያት የተደሰትኩት ነገር ምን እንደሆነ ታውቂያለሽ? ስለ ደሞዟ ምንም አያገባኝ። እጅ እግሯና ማውራት የምትችል ሴትዮ ነው የመጣችው ሰላም ማለት ኖ። ያ ለእኔ ትልቅ ነገር ነው። የታመመችዋ ማን ነው ስሟ? የታመመችዋ ማን ነው ስሟ? ደስታ ኃይሉ። ደስታ። እሺ ደስታ ስንት ነበር ደሞዟ? የደስታን ደሞዝ ታውቂያለሽ? ቪዲዮ አላውቅም። እኔ ያኔ በቃ ሰላም ነው ባለው ነገር እንደምትሄድ ነው የማውቀው። ያው ቤተሰብም ስለሆነ እንደዚህ ትጎዳታለች ብዬ ጭራሽም እንትን አላልኩም። ስንት እንደሆነ ደሞዟ የማውቀው ነገር የለም። ኢቭን በቃ ሄደች አልኩሽ። የማውቀው የመጣች ደስታ ናት። የመጣችለት ነው የማውቀው። 11 ዓመት ሊሆነው ነው አይ ቲንክ ከሄደች እንጂ 11 ዓመት አይሆናትም። ግን እንዴት ሆና እንደሄደች ሁሉም ያውቃሉ። የተደረገው ነገር እንዴት እንደሆነ እዛ ቤት ያሉ ያውቃሉ። ደስታ ምን አይነት ጠንካራ ሰው እንደነበረች እዛ ቤት ያሉ ያውቃሉ። በጣም ያሳዝናል። እሺ ለማንኛውም ማለት ነው ደስታ እንድታመጫት ትችያለሽ። ቀን ቀጠሮ ብንይዝ ቪዲዮ ላኩልኝ ብያለሁ። ኖ በዛው አይደለም ያለችው፣ ማውራት አይደለም ምንም ነገር አታስታውስም። ምንም ጸበልም ኢቨን ስንወስዳት ልታወራ አልቻለችም። እችልጅ ምንም ነገር ነው የምልሽ። አሁን ቪዲዮ ልታበሪ ትችላለሽ? እኔ እችላለሁ። ቪዲዮ ልታበሪ እችላለሁ። ምን አልሽ? አዎ እችላለሁ። ላብራቅ አብሪ ቪዲዮ ለምን መሰለሽ ደስታ 10 ዓመት ከምናምኗ ነው ካልሽ
ይሄ ሬስቶራንት ከተከፈተ ቅርብ ጊዜ ነው መሰለኝ። ምክንያቱም አይደለም 10 ዓመት ደስታ 10 አልሆናት ለጓደኛዋ አቤት 2010 ለጓደኛዋ ያለቻት ሬስቶራንት ሊከፍት ነው። ይኸውልሽ ሬስቶራንቱ ሲከፈት መጀመሪያም የሄደችው ደስታ ነች። መጀመሪያ የሄደችው 2016 ነው። የተመታበት ስታምፕ ራሱ አታች አደርግልሻለሁ ከፈለግሽ ልኬላችኋለሁ ለሌሎቹ። እኔ ቲክቶክ ካሜራ ኦን እንደሚደረግ ቢብሎኝ እኮ ነው። አይዲዋን አንቺ ነሽ ላክሽልኝ? አይዲ ተልኮ እኔ ነኝ የላኩልህ። እስቲ ላኩልን ኒኪና ሴቭ የሚለውን ቪዲዮን ለመክፈል ኢንቫይት ላርጋት። ቆይ ዘግቼ ቀጥታ መግባት ቪዲዮ ክፍት ነው፣ ግን ምናልባት ሴቭን ስነካው ፎሎሽን ሊው 515 ነው ፎሎ ያላት። አይከፍትማ ቪዲዮ 500 ፎሎ ያስፈልጋታል። ፎሎ አርጓት። ፎሎ 500 ሰው አሁን ፎሎ ያርጋት እና ቪዲዮ ትክፈት። ፎሎ አርጓትና 1000 ያስገቧት። 500 ነው ፎሎ አለዛ ነው። እስከዛ ሊያጠበብንም ፎሎ በማድረግ የሀበሻ ልብስ በኢማራት የምትገኙ ማየት ትችላላችሁ። መሲ ባልትናን ፎሎ በማድረግ ባልትና ማግኘት ትችላላችሁ። በትልቁ አረጋቸውና በደንብ ፕሮዳክታቸውን ያስተዋውቃሉ። የዚህ አይድል ፕሮግራም ስፖንሰሮች ናቸው ሊያጠበብና መሲ ባልትና፣ ሌሎች ስፖንሰሮችም አሉ። ይመጣሉ። አሁን ሰዓቱ መድረሱን ነግሬያቸዋለሁ። ዋትሳፕ ላይ ይመጣሉ። ፎሎ 1000 እስቲ ገባ። ሌት ሚ ቼክ አልገባም። 874 ናት። ጋይስ ፎሎ አድርጓት። ሰላምን አስጠረት። ሰላም ማናት? ሰላም እሷም አሁን ከ6 ወር በፊት የሄደችው እሷ ነች። ረዥም ዓመት ካሸሪ ሆና አይሰራችሁ እርስተ ታውቂያታለሽ? ሰላምን እሷም ለእኔ የቅርብ ቤተሰቤ ነች። ሰላምን ታውቂያታለሽ? በደንብ ነው የማውቃት። ገብቷል እኮ 1000 ግን ይቺ ደስታ ኦኬ፣ ይቺ ናት ደስታ። ይኸው የደስታ ፓስፖርት እና የደስታ እንትን መኖሪያ ፍቃድ ተልኮልኛል። ደግሞ እንዳለ ጉስቁል ያሉ ክስት ያሉ ናቸው። እሷ ጋር የሚሰሩ ሰዎች ምጥጥ አድርጋ ነው የምትጨርሳቸው። በአጥንታቸው 3 ልጆች አሏት። ፈጣሪ ሆይ ድረስ ተሳዝን ለማየሞት እቺ ናት። አሁን አይምሯን የታመመችው ጸበል ምናምን ሄደችው። ማሪ ወጥተሽ መግባት አለብሽ። ወጥቼ ልግባ? ወጥተሽ ካልገባሽማ ይኸውልሽ 1000 ሞልተሻል። ግን 40 ሰው ይቀራታል። አሞላላትም ወይ አለዚህ ጋር 1000 ሚሊዮን አይቼ 40 ሰው ጨምሩላት። 40 ሰዎች ፎሎ አድርጓት። አልሞላም። ይኸውላችሁ ነክቼ ግን ይላል። አይ እዚህ ጋር ነው 70 ሰው ይቀራል። 30 ሰው ይቀራታል። 972 ናት። 30 ሰው ፎሎ አድርጓት። ፋሚሊ ሌትስ ጎ ሀቢባ ፋሚሊ 971 ላይ ቆሟል። ፎሎ አድርጓት። 1000 መሙላት አለበት ቪዲዮ እንድታበራ። ከዛ ወጥቼ ልግባ? ቆይ ሳቶች ትሞክሪያለሽ። አንዴ ሙላና በቃ አልፏል 1100 ገብቷል። እስቲ ሞክሪው። አሁን ወጥተሽ መግባት አለብሽ። ወጥተሽ ግቢ ማሪ። ወጥተሽ 1100 ምናምን መሳይ ሁላ አታስመስሉ አድርጉ ፕሊስ። ርስተና አብዲ ስታወሩ ሚውት አድርጉ ፕሊስ። ሞላ እኮ ሞልቷል። ወጥታ ትግባ ድጋሚ ያስገቧት ሞዴሬተሮች። ሀቢባ ፋሚሊ ይችላሉ። ሞልቷል ጎበዞች። ኦኬ ጻፊ፣ አንድ ቁጥር የሆነ ነገር ጻፊ። ያስገቡሻል ሞዴሬተሮች። እሺ ቀድሞ በመጣ ስለሆነ ቀድሞ የመጣችሁ ሊያ ናት። አንዴ እነሱ እስኪመጡ ሊያ ራሷን ታስተዋውቅ። ሽቷ እስክትመጣ ሶሪ። ለምንድነው በትልቁ ማይሆነው? አሁን ሆኗል። ያስ እሺ ሊያ ራስሽን አስተዋወቂ። እስከዛ እስክትመጣ ልጅቷ አስገባት። ስትመጣ ቤተሰብ ሰላም ቤተሰብ እንዴት ናችሁ? አማን ነው ወይ?
አለን አቡዬ ደህና ነሽ? አለን። እሺ እዚህ ጋር የምትመለከቷት እቺ ቀይ ቆንጅዬ ሊያ ትባላለች። የመዳም ቅመም ነበረች። በቅርቡ ነው ከመዳም ቤት ወጥታ የራሷን ልብስ ቤት የከፈተችው። እናም አበረታቷት፣ ኦርደር አርጓት። በጣም ቆንጆ ቆንጆ ልብሶች አሏት። እናም አበረታቷት እህታችሁን። ገና አዲስ ጀማሪ ናት። ከመዳም ቤት ወጥታ የመዳም ቅመም ነበረች። እድሜ ልኬን መዳም ቤት አልሰራም፣ እስቲ ስቴፕ አፕ ላድርግ ህይወቴን ልለውጥ ብላ ነው። እና እህታችሁን አበረታቷት። ለእናንተ ምሳሌ ትሆናለች። እናንተም የእሷን ስኬት አይታችሁ ደፍራችሁ እናንተም አዲስ ነገር በህይወታችሁ እንድትጀምሩ፣ አዲስ እርምጃ እንድትራመዱ ሞራል ትምህርት ትሆናችኋለች። ፎሎ አድርጓትና ኦርደር አድርጓት። የት ነው የምትገኝ? አቡዳቢ ዱባይ አቡዳቢ ነው የምገኘው። ማንኛውም ቦታ መላክ እችላለሁ በዲኤችኤል። የስ የምትገኘው ዩናይትድ አረብ ኤምሬት አቡዳቢ ውስጥ ነው። እናም የትም ዓለም ትልካለች። የትም ቦታ አሜሪካ፣ አውሮፓ፣ የትም አይቀራም። ሁሉም ቦታ ትልካለች። ፎሎ አድርጓትና ኦርደር አድርጓት። ፎሎ አድርጓት ሁላችሁ። ታምሪ ያለሽ በጣም ነግሬሻለሁ። በጣም እንደምታምሪ ቆንጅዬ ነሽ። አትፈሪ እሺ ማሬ። እስክትለማመጂ ነው ካሜራ። አትፈሪ። አመሰግናለሁ ውዴ። ምንም አይደል። እንደ ሙሽራ ተሽቆረበመች። እሺ መሲዬ እንዴት ነሽ? የኔ ውድ ፈገግተኛ ሚውት ነሽ መሲዬ። አውዬ መሲ እንዴት ነሽ? ባልትና ሲባል ትዝ የምትይኝ አንቺ ብቻ ነሽ መሲ። ባልትና የአባትሽ ስም እስኪመስለኝ ድረስ መሲ ባልትና አንድ ላይ ነው የሚጠራ። መሲ ባልትና ነኝ ስለምትይ ሁሌም እና በቃ ባልትና ሲባል አንቺ ነሽ ትዝ የምትይኝ። መሲ ባልትናን የማታውቋት እዚህ ጋር ያላችሁ 4500 ሰዎች ተዋውቋት። መሲ ባልትና ትባላለች። የምትገኘው በዩናይትድ አረብ ኤምሬት ነው። የንጹህ የባልትና እቃዎችን ትይዛለች። እንዴት አወቅሽ ስለ ጥራቱ ካላችሁ አቡዳቢ እያለሁ ቤቴ ድረስ ከአንዴም ሁለቴ መጥቶልኝ ቡላዋን ሞክሬያለሁ። ጤፏን እንጀራ ጋግሬ በልቻለሁ። ሽሮዋን፣ ሚጥሚጧን፣ ሁሉ ነገሯን ቀምሼዋለሁ። ጽድት ጥርት ያለ እቃ ነው የምትይዘው። 100% ሹሮኝ የምነግራችሁ መስዬ በጣም አውዬ። ሀቡ ማይተዋለሽ ዱባይ ያላችሁ በሙሉ ደግሞ እንደዚህ የሚያምር የምታዩት ባልትና ስጀምር እንደዚህ አልነበረም። በትንሹ ነገር ነው የጀመርኩትኝ። በዓለም ላይ ያለ ኢትዮጵያ በሙሉ ዱባይ ላይ ያለ ብቻ ሳይሆን አውዬ ሁሉም ጎበዝ በርቺ ብለውኝ በርትቼ በመስራት እዚህ ጋር ደግሞ ደርሻለሁ። በእናንተ ከጎኔ ስለሆናችሁ ነው እና በጣም ነው የማመሰግነው። እኔ ደግሞ የሚጠበቅብኝ ንጹህ ነገር ለእናንተ ምግብ እስከሆነ ድረስ አብዬ ጤናው በምግቦ በአመጋገቦ በሚል መርህ ነው ያመጣሁት እና ጤናችን የምንጠብቀው በአመጋገባችን ስለሆነ ባልትና ላይ ደግሞ በጣም ንጹህ ነገር በማቅረብ እንትን እንላለን። የሆነ ንጹህ ነው አይደለም በማለት ግራ እንጋባለን እና ያንን ነገር ለመቀየር ነው የተነስቼ የመጣሁት እና መሲ ባልትና ሲባል ንጹህ ነገር በማግኘት ሚሞራችሁ ላይ ነው መስራት መፈልገው እና ንጹህ ነገር ነው ያለው። መሲ ባልትና በዱባይ ነው የምገኘው። ሀቡም እንዳለችው ጤፉን፣ ቡላው፣ ቅቤው ሁሉም ሞክረዋለች። ብዙዎቻችሁ ገብታችሁ አመስግናችሁኛል። መግዛት የምትፈልጉ ዱባይ ነኝ ያለሁት፣ ግን የተባበሩት አረብ ኤሚሬትስ ሁሉም ቦታ ጋር ነው የማደርሰው። ንጹህ ነገር ነው እህቴ እያዘጋጀች የምትልክልኝ። እዘዙኝ ይላለሁ። ሁላችሁንም ኮበዝ ፎሎ አድርጓት። ሁላችሁም ፎሎ አድርጓትና ንጹህ ባልትና ተጠቀሙ። ስልክ ቁጥርሽንም ንገሪያቸው እሺ። ፕሮፋይሌ ስራ አለላችሁ። ስልክ ቁጥሬ 05628557870 ነው። ፕሮፋይሌ ጋር አለላችሁ። ፎሎ አድርጉኝ። በዚህ አጋጣሚ ደግሞ አሁን ላይ የመጣው ቲክቶክ በጣም አሁን አንቺም እያስቸገረሽ ነው። እያስቸገረኝ በራሴ እየገባው ስሰራ በጣም እያስቸገረኝ ስለሆነ ኮፒሊንግ በማድረግ ፎሎ በማድረግ ተባበሩኝ። እኔም እንደናንተው ይኸው ማዳም ቤት እየሰራው ነው ይሄ እነዚህ ደረጃ የደረስኩት። ነገ ደግሞ በራሴ ተቀይሬ በትልቁ እመጣለሁ። ይሄ ሁሉ በእናንተ ማበረታታት ስለሆነ ሁሌም በየቪዲዮዬ ሰውን አመሰግናለሁ ከልቤ ስላለ አብዬ እውነት ነው የምልሽ እና አንቺ ሁሌም ከጎኔ ስላለሽ በጣም ነው የማመሰግነው። የኔ ማር ጎበዝ፣ እውነት አንቺ በጣም በጣም ሞራልሽ ደስ ይላል። ብርታትሽ፣ ጥንካሬሽ ለብዙ እህቶች ትምህርት ትሆኛለሽ። በጣም ብዙ እህቶች የራስ አንዴ ኢንቫይት ላድርጋት ይቅርታ፣ የራሳቸውን ስራ እንዳንቺ እንደ ሊያ መጀመር ቢፈልጉ እናንተ አስተማሪ ትሆናላችሁ። ስፔሻሊ መሲ አንቺ ብርቱ ነሽ፣ በጣም ጠንካራሽ፣ በጣም ማደንቅሽ። ቅልጥፍናሽን፣ ጉብዝናሽን፣ ጎበዝ ነሽ። እሷ ስቲል ነው መዳም ቤት ናት። አልወጣሽማ? ወጣሽ?
አልወጣችም። መዳም ቤት ሆና ነው። ኢማጅን ይሄ ክፍሏ ውስጥ ነው፣ ክላሷ ውስጥ ይሄ ሸልፍ ያዘጋጀችው። እናም አበረታቷት፣ ፎሎ አድርጓት። መሀል መሀል ላይ እንደዚህ በትልቁ እያረኳችሁ ታስተዋውቃላችሁ። እሺ እህቴ ተመልሳ መታለች። ይኸው ቪዲዮ አብርታለች። ለታማኝነቷ ማረጋገጫ ቪዲዮ አብርታለች። ይኸው መጥቻለሁ። እሺ እሺ እኛ ቪዲዮ እንድታበሪ የጠየኩበት ምክንያት በደንብ እያዳመጥኩሽ ነበር እና እንትና ርስቲን ስትወስዳት ሰመሃር የሬስቶራንቷ ባለቤት ርስቲን ስትወስዳት ኢትዮጵያ ሄዳ ቫኬሽን በሄደችበት የጓደኛዋ ሬስቶራንት ውስጥ ነበረ ርስቲ ተቀጥራ የምትሰራው እና በልታ ምግቡን ወደው ወይኔ ምግብሽ በጣም ነው የሚጣፍተው፣ አንቺ እንደዚህ ጎበዝ ምግብ ሰሪ ኬት ነው የምታመጪው ስትላት እኔ አመጣለሁ ችግር የለውም ከፈለግሻት ትሰጥሻለሁ ብላት እሷ ናት ያገናኘቻት። ስንት ትክፈላት በስንት ትሽጣት እሱን ፈጣሪ ነው የሚያውቀው፣ አናውቅም። እሷ ናት የሰጠቻት ለጓደኛዋ። ስለዚህ የዛኔ ምንድን ያለቻት ሬስቶራንት ልከፍት ነው አቡዳቢ ውስጥ ነበር ያለቻት። ሶ እንደዛ ከሆነ ርስቲ አሁን 3 ዓመት ከ10 ወሯን እዛ ቤት የሰራችው። ሬስቶራንቱ ከተከፈተ ከ4 ዓመት በላይ ነው ወይ? የት ነው የሰራችው? ደስታ የት ነው የሰራችው? አዎ ደስታ ይኸውልሽ አሁን የፓስፖርት የተመታበትን ሳየው 2016 ይላል። ይሄ ማለት እኔ ቢያንስ 2000 ስንት ይላል? 2016 ቴስት ኦፍ ምናምን ኢትዮጵያ የሚለው እሺ 2016 እሺ ያ ማለት 9 ዓመት ስንት ዓመት? 9 ዓመት ከ8 ዓመት በፊት ማለት ነው። 9 ዓመት በፊት ማለት ነው የሄደችው ማለት ነው። ምክንያቱም እቃ እንደዚህ ግዙልኝ እንደዚህ አድርጉልኝ ስትል ነበረ ለሬስቶራንቱ የሚሆን ነገር በርበሬ፣ ሽሮ፣ ቅመም አዘጋጅታላት የሄደችው ያለምንም ክፍያ ነው። ለዛውም ደስታ ነች፣ በጣም ባለሙያና ጎበዝ ታታሪ ስለሆነች። ባይገርምሽ ከትግራይ መታ ከአዲግራት መታ እኔ ብዙም ዘመድ እዚህ ያለ ካልሆነ እዛ አላቅምና መታ እዚህ ሰዎች ናቸው ጥሩ ሰው ነች ብለው ፎቅ ላይ ቤት ሙሉ ሰጥተዋት ግቢ እንድጠብቅላቸው ታስተዳድር ነበረ። እሱን ትታ ነው ልውሰድሽ፣ ጉብዝናዋን አይታ ልውሰድሽ ስትላት እሺ እናቴም ደግሞ ምንድነው ጥሩ ሰው ነች፣ እሷም ጥሩ ሰው ነች፣ እቺም ሁለቱም ይጠቀሙ ብላን የላከቻት። አሁን ምን ሆነ መሰለሽ ችግሩ ከብሩ ምኑ አይደለም። በብሩ ቢሆን እኛ ባጸዳ ነው የከፈልነውን ከፍለን ማለት ነው። ያ አይደለም ስጋ መሀል ደግሞ ሲሆን ምን ችግር አለ መሰለሽ ማለት በቃ አትቆርጮም። እንዴት ላስረዳሽ? በጣም ከባድ ነው ህመሙ። አልገባሽም? የሆነ አንዳንዴ እኔ እንደውም ሳስበው መጠቃትን ነው እኔ እንጃ የሚሰማኝ ስሜት አጠቂ የተጠቃው ነው የሚመስለኝ። ላይክ አስቢው እኔ እያለው ደስታ እንደዛ ሆና ቁጭ ስቲ ምንም ማድረግ አለመቻልሽ። ኢቭን ደስታ ምን ሆና ነው እንኳን ምንም የማውቀው ነገር የለም። ማንም ምንም መጣችሁ አለቀ፣ አፏ ተዘጋ። እናቷ አያቴ ማለት ነው ትልቅ ሴትዮ ናቸው። እኔ የዛሬ ስንት ዓመት ነው ሄጄ ያየኋቸው። እሳቸው ናቸው የሚያጸዳዷት ስባል በቃ አላመንኩም። ስንት ዓመት ልበልሽ? 90 ምናምን ዓመት ባሏ ከእሷ ጋር የለም። እሷ ነበረች የምታሳድገው ልጆቿን። አሁን የመጀመሪያ ልጇ 10ኛ ክፍል ነው፣ ሁለተኛው 9፣ ትንሹ 7። አሁን ኢቭን ማጸዳዳት ደሞዝ ለማን ነበር የሚላከው? እኔ ስንት ትከፍላት እንደነበረ ይሄን 9 ዓመት ሙሉ ስታገለግል ስንት ትከፍላት እንደነበር ማወቅ እፈልጋለሁ። ጋይስ ተመልከቱ፣ እንደዚህ አይነት ግፍ የገዛ ዘመዷ ላይ እንግዲህ ርስቲ ባዳ ናት። የገዛ ዘመዷ ላይም ርስቲ ተመስገን ጤናዋ ሳይነካ አይምሯ ሳይለቅ እንደ ደስታ አይምሯ ሳይለቅ ሙሉ አካሏን ይዛ ሀገሯ ገብታለች። ላቧን የተበላ ገባችሁ? የገዛ ዘመዷ ላይ እንደዚህ አይነት ግፍ የምትፈጽምን ሰው ነው ድምፅ ለመሆን እነ ሆዳደር እነ ህሊና ቢሶች ገንዘብ ከውስጥ ተቀብለው የሬስቶራንቱን ስም ለማጽዳት ሚዲያ ላይ ቁጭ አድርገው ወኪሏን ልካ የሚያወሩት። ህሊና ያለው ትናንት እያየው ነበረ። በጣም አዝኛለሁ። እኔ ሰው መስሎኝ ለማጣራት ኢቨን እዛ ለመግባት ሞከርኩ፣ ጽፌለታለሁ ምናምንና በቃ ፍሬ በኋላ ላይ ዝም ነው ያለው። ህሊና ቢሶች ጋር እንዳትሄጂ። እንደዚህ አይነት ሰዎች ሌባን ነው ይኸውልሽ። ከዚህ በፊትም የረዋንን የበደሏት ሌቦች
ብሯን የበሏት ግፍ የፈጸሙባት ራቁት ቪዲዮ የቀረጿትን ካጋለጥኩ በኋላ ብሯን ሰብስቤ ተክቼላት ካጋለጥኩ ፎቶዋን ከለጠፍኩ በኋላ ሌቦቹ እነ ሆዳደር ጋር እነ ህሊና ቢስ ጋር ሄደው ሀቢባ እኛን ሳትሰማን ነው ፎቶችንን የለጠፈችው። ከሁለት ወገን አልሰማችም። እንደኔ ከሁለት ወገን የሚሰማ እንደኔ ፌር የለም። አስቀድሜ ሬስቶራንቱን አናግሬ ስም አትጠሩም እዚህ ጋር ሳይጣራ ብዬ ሬስቶራንቱን አናግሬ መረጃዎቹ እንዳለ ተልኮልኝ ባንክ ስቴትመንቷ ከእንትኑ ምግብ ቤቱ ያሰራላት የመኖሪያ ፈቃድ እቺ ልጅ በምግብ ቤቱ መምጣቷን ምን ያህል ጊዜ መቆየቷን ዶክመንቷን አንብቤ ነው ሬስቶራንቱን ኮንታክት ያደረኩትኝ። ግን ሊያናግሩኝ ፈቃደኛ ነበሩ። መሸሽን መደበቅን መረጡ። ላይቭ ላይ 7000 ሰው እያየ ሰው ላኩኝ። ገቡ ሬስቶራንቱ ላይቭ ላይ እያየን ልጁ ገብቶ ውስጥ እነሱ ተደበቁ፣ ኪችን ተደበቁ ሰራተኞቹ እና አንድ ህንዳዊ አቁመው በርጋ። ህንዳዊው ምን አለ? ማናት ሙዲራ ማን ነው የዚህ ሬስቶራንት አለቃ ባለቤት ማን ነው ስለው ሰማሃር አለኝ። ይሄንን ማለቱን ረስቶ ደግሞ ቆይቶ የፓኪስታኒ ተሽጧል፣ አሁን የፓኪስታኒ ሬስቶራንት ሆኗል አለ። እንዴት ነው እዛ ጋር ቡና እጣን ቀራርቦ እዛ ጋር ሁሉ ነገር ያበሻ ሆነ የፓኪስታኒ ሬስቶራንት ሆኗል ደ ከዛ እሺ ከተሸጠ ንግድ ፍቃዱን አሳየኝ ስለው ንግድ ፍቃዱ የለም ከግድግዳ ላይ ተነቅሎ ተደብቋል። ለምን እኛ ላይቭ ላይ ነበር ሁሉን ነገር እያደረግን የነበረው። ላይቭን እየተከታተሉ ስለነበር ቀድመውን አጸዱ። ቦታው ላይ ሳንደርስ ተደበቁ። እኛ ደግሞ የሰው ሬስቶራንት ኪችን ድረስ የመግባት መብት የለንም። እንደ ከስተመር ሳሎኑ ላይ ብቻ ነው መግባት የምንችለው። ተደበቁ። ልክ ፎቶቸውን ለጥፌ ቪዲዮ ስሰራ መጡ እና ሆዳደር ጋር እነ ህሊና ቢስ ጋር ከፍለው ስማቸውን ሊያጸዱ። ሌባ እዚህ ቤት አይመጣም። ለምን? ከሌባ ጋር እንደማልደራደር ያውቃሉ። እኔ እንደሌላው በውስጥ ተከፍሎኝ ለሌባ እንደማልቆም ያውቃሉ። እኔ ለተበደለ ሰው ነው ድምፅ መሆነው። ይሄ ሁሉ ነገር የሚደርስብኝ 3 አካውንት ሪፖርት እየተደረገ እየተዘጋብኝ 1 ሚሊዮን ሊደርስ ጥንጥ የቀረው አካውንት 600 ምናምን ሺህ 100 ምናምን ሺህ 3 አካውንት የተዘጋብኝ ሌባን ስለማጋለጥ ነው። ከሀቅ ጋር ስለምቆም ነው። ከተበዳይ ጋር ስለምቆም ነው። ህገወጥ ደላሎች፣ ሌቦች ለቲክታከሮች ገንዘብ እየከፈሉ ለሆዳደሮች ለህሊና ቢስ ቲክታከሮች ገንዘብ እየከፈሉ ሪፖርት እያስደረጉ አካውንቴን የሚያዘጉብኝ። ጭራሽ አሜሪካ ሄዳለች ይሉናል። አሁን የትም ትሂድ ዓለም እንዲሰማልን እንፈልጋለን። አሜሪካን ብትሄድ አሜሪካን ያሉ ሰዎች አሜሪካን ሄዳ ደግሞ ሌላ ሬስቶራንት ልትከፍት ነው በእነሱ ላብና ደም። እዛ ቴስት ኦፍ ኢትዮጵያ አቡዳቢ የሚገኘው ሬስቶራንት ሄዳችሁ የምትበሉ ሰዎች የምትበሉት የደስታን የእርስቲን ደስታ አሁን አይምሮ አለቆ ልጆቿን አሳዳጊ ተወርውራለች ኢትዮጵያ። ርስቲ የ3 ዓመት ከ10 ወር ላቧ 10 ምናምን ሰዓት እያሰራች እያስራበች ስልክ እየከለከለች ስልክ አትሰጣቸውም። ኢማጅን ሀቡዬ 9 ዓመት አይደለም ደስታ የሰራችሁ 9 ወር ነው። ከ9 ዓመት በፊት ነው የመለሰቻት። 9 ዓመት የሰራችሁ ማናት? ከ9 ዓመት በፊት ነው እሷ የነበረችው ደስታ ወይስ ሰላም? እና 9 ወር ነው የሰራው። ሰላም ወደ 9 ዓመት ሰርታለች። ሰላም ኦኬ እኮ ሰላምን አምጫት። ለምን ሰላምን አታመጫት? ሰላም እኔ በሰላም መግባቴን እግዚአብሔር ይመስገን ብላ ቁጭ ብላለች። አልወጣም ብላለች። ለምን? አስፈራርታት ነዋ። ርስቲንም እኮ አስፈራርታት ነበር ደውላ። ልክ እኛ ጋር መምጣቷን ስታቅ የኔ ቤት ላይቭ ከየትም ሀገር ከየትም ቦታ ነው አካውንቴን እያዘጉ ሊያስጠፉኝ ቢሞክሩ አዲስ አካውንት ስከፍት ሰው እኔን ፈልጎ ፎሎ አድርጎ የኔን ቤት ላይቭ ከየትም ቦታ ነው የሚከታተሉት። ልክ እኔ ቤት መግባቷን ሲያውቁ ቶሎ በስልክ አጣደፏት። እንዳታነሻ አልኳትኝ። አጣደፏት እየደወሉ በቃ ያንተ ሄጃለች ብዬ አልጠበኩም ነበረ። በቃ ለህሊናዬ ብቻ ነው አሁን እዚህ ጋር ራሱ ገብቼ ማውራትን እንደዛ ስልክ ምን ስል የነበረው ለህሊናዬ ነው እንጂ ይሄን ያህል የደስታ እንባ ዛሬ ላይ እንዲህ የሚወራበት ራሱ በቃ ከአይምሮዬ ራሱ መውረዱ አልገባሽም። ትልቅነቱ ማለት በቃ ቤተሰቦቿ አያውቁም። ገባሽ? ማንም ምንም አያውቅም። የሚፈርጀው አስቢ ሆነ እዚህ ጋር ቆሜ ደስታ እንደዛ ስትሆን ኢቭን አልጠየቀቻትም ነው የሚሉሽ። ወይ ብሩም እኔ የበላው ሊመስላቸው ይችላል። አላውቅም። በማን ነበር የደስታ ደሞዝ በማን አካውንት ነበር የሚገባው? ወይ ደሞዝ ሄደች 7 ሰዓት ሌሊት ይዛት ስትመጣ ብቻ ነው የምናውቀው። ደሞዝ 9 ወር የሰራችበት ደሞዝ የለም። የምን ደሞዝ? በነፃ ነው ያሰራቻት።
ምንም የተከፈላት ነገር የለም። እንግዲህ እሷ ስታመጣት አብዳ ጸጉሯ ተቆርጦ አፍሮ ይሄ አፍሮ ትንሽ ነገር እና ይሄ ሙሉ ወጥ ልብስ ሰማያዊ ልብስ አልብሳን ያመጣቻት እና ቤተሰብ ምን ሆና ነው አይልም እንዴ? ዘመድ ዝም እንዴት ይላል? ምን ሆና ነው? ምን አርገሻት ነው? ምን አልኩኝ? እኔ ምን አልኩኝ? እየነገርኩሽ እኮ ነው። እኔ በቃ ዝም አልኩኝ። የማረገው ነገር የለም። ኖ መጠየቅ ምን አርገሻት ነው? በ9 ወር አብዳ ጤነኛ ልጅ ሰተንሽ በ9 ወር አሳብደሽ ያመጣሻት ምን አርገሻት ነው ብሎ የሚጠይቅ ቤተሰብ የለም ወይ? ጠየቁን እኮ የሚጠይቁት እኮ እኔን ነው እያልኩሽ ነው። እሺ ምንድን ነው የምመልስላቸው? አንቺስ ምንድን ነው የምመልስላቸው? አዎ ለእሷ እኮ ጠየቅኳት። እሷ ስትነግረኝ እንደዚህ አርጋብኝ ነው የምትልሽ። ገባሽ? ኖ እሷማ አይምሯ ታሟል። ታያት ሰማሃርን አንቺ ሰማሃርን አልጠየቅሻትም ወይ? ምን አድርገሻት ነው? ሰማሃር ከፎቅ ወደ ምንድን ነው የሚባለው ዛፍ ወድቃ ነው። ዛፉ ራሱ ተገነጠለ አለች። እንዴት ወደቀች? ማን ተገፍትራ ነው? ምን ሆና ነው? እራሷ። እሺ የወደቀ ሰው ሰውነቷ አይቦጫጨርም? ሰውነቷ ተቦጫጭሯል? አልተቦጫጨርም። በዚህ በግራ ሳይዷ ግን አንድ እጇና እንትን ቅጭጭ እንደማለት ብሏል። ስትመረመር ግን ምንም ነገር የለም። ምንም የጎደለም ምንም የሆነችው የመውደቅም ስሜት ምንም የላት። ራሴ ነኝ በራሴ እንትን ወስጄ ያስመረመርኳት ሙሉ ምርመራ። ሀቢባ ባለፈው ቀን ከሬስቶራንቱ እንደተደበቁ ትናንትና እዛኛው ቤት መስክረዋል። ላይቭ ሪከርዱ ላኪልኝ። እኔ መረጃ እያሰባሰብኩ ነው። የተናገሩትን ሁሉ እኔ ስክሪን ሪከርድ የተቆራረጠን የደረሰኝ ላኪልኝ። እንደተደበቁ ራሳቸው በራሳቸው የሚመሰክሩበትን ስክሪን ሪከርድ ካረግሽ ላኪልኝ፣ ፈልጓለሁ። ይህ ወይኔ አያችሁ። ግን የእርስቲ ሀቋን ልጠይቅ ላቧን ልጠይቅ በወጣችበት ይኸው የደስታ ደግሞ መጣ። በጣም ያሳዝናል። የደስታ በእውነት የሰው ልጅ ማለት ገንዘብ ማጣት ተመስገን ይሻላል ማለት አይምሮን ደግሞ ትልቁ ነገር አይምሮ ነው። የሰው ልጅ ሌላ ነገሩን ቢታመም ይሻላል። አይምሮ ከታመመ እኮ በቃ አለቀ እኮ። ኖረሽ እንዳልኖርሽ እኮ ነው። አዎ የገረመኝ ነገር ሰውነቷ ላይ ይሄ ኤክስ ነገር እንደዚህ በኤክስ የተሰፋ ነገር የለም። እንደዛ አለ ሙሉ ሰውነቷ ላይ በጣም ብዙ ሰውነቷ ላይ እና ኢቭን ያ ነገር የተደረገው ምን ሆና ነው ብዬ ራሱ ጠይቃለሁ። ምንድን ነው ይሄ ኤክስ እንደዚህ የለም የተሰፋ የኤክስ ምልክት በጣም ብዙ ቦታ አለ። በቃ ቢቆጣ ጀርባ ላይ በቃ ሁሉም ሰውነቷ ላይ ይሄ ራቅ ብሎ ብዙ ነው። እሺ ከዛ እኔ ኩላሊቷ ተወስዶ ይሆን ምናምን ብዬ ሳስመረምራት ምንም በቃ ነፃ ነች፣ ጤነኛ ነች አሉ። 22 ማዞሪያ ሙሉ ወስጃት ማለት ነው። እሺ እሷን ጠይቀሻታል? ሰማሃርን ሰውነቷ ላይ የተሰፋ ነገር እንደ መስቀል እንደ መደመር ነገር አለ ምንድን ነው እሱ ብለሽ ጠይቀሻታል? ሰማሃር ወድቃ ነው በቃ እንትን ቤት ምንድን ነው የአይምሮ እንትን ቤት እዛን ያቆየኋት ነው ያለችው። ፖሊስ እንዴት ዝም አለ? አንድ ጥያቄ ልጠይቅ። የኢማራት ፖሊስ ጠይቃት ተስፍዬ መራዊ ምናልባት ዘመድነት ብለሽ ጽፈሽልኝ ነበር እና ዝምድናችሁ እስከምን ድረስ ነው? ሁለተኛ ጸብስ ካላችሁ ወይ ከእሷ ጋር ምናልባት ከእሷ ጋር ግጭት አላችሁ ከሬስቶራንቷ ባለቤት ጋር? አንዳንዴ ሰዎች ሲጣሉ ዘመድን መሀል ሲጣሉ እንደው የዚችኛዋን ሀቅ እኛ ብዙውን አጣርተንም እየሄድንበት ስላለ አንቺ ደግሞ ምናልባት በጥላቻ ምናምን ነገር አይደለም እዚያውን የምትናገሪ? አንዴ ለእኔ ሰምሃል እኮ እያልኩ ነው። ሰምሃል ለእኔ